እሺ አይዞሽ በርቺ። እሺ ቴንክ ዩ ላችሁ። ዩር ዌልካም። እሺ ሀንቾ ሰላም በይን። ሀኒ ሀረርዬ የኔ ቆንጆ አንቺ ነሽ እኮ ሀንቾ። አለው የኔ ፍቅር እንዴት ነሽ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ እንዴት ናችሁ? ዌልካም የኔ እናት፣ ዌልካም የኔ ቆንጆ። ጉንፋን ይዞኛል ደግሞ። ኧረ ምን አባቱ እንዳላስተላልፍባችሁ እግዚአብሔር ጨርሶ ተብዬ ቦታ ቀይሪኝ በእናትሽ። አይ ከስር ብትሆኛ አይሻልም? አጠገብሽ እንዳልሆን አትመጥሽባቸው በእናትሽ። እኔ እግዚአብሔር ጨርሶ ይማርሽ የኔ እናት። አይ ድምፅ ላይ ደህና ናችሁ? ሁላችሁም ናፍቃችሁኛል። ቤተሰብ በሙሉ እኛም ናፍቀንሻል ሀኒቾዬ። ስላየሽ ደስ ብሎኛል እዚህ ጋር የኔ እናት። ሀውስ ባባዬ ዶይንግ? ያ እሱም ትንሽ ጉንፋን ይዞ መጣ። እሱ ነው ያስተላለፈው ወይስ አንቺ ነሽ የሰጠሽው? ወላሂ እንግዲህ ኬት ወዴት እንደተላለፈ ገና ጥላት እናት ሚስት እንኳን መጣሽልን። አይዟችሁ ደግሞ ያችን ነገር ውሰጅባታ እንዴ። ግድ ነው ለሱም ላንቺ። ኬኛ ወረደች ቃና ከታች ሰማሻለች ይመስላል። ማማሲያ ያጂ እሺ፣ እሱም ይጠቅማል። በዚህ ሀገር ብቻ አትጂ፣ አንዳንዴ ይጠቅማል። ሲሪየስሊ ሰብሊ አንድ ጊዜ ብላለች፣ ኪችን ጀምረን ቤዝመንት ነው የምንጨርሰው ብላለች። አንድ ምግብ እዚህ የምንጨርሳ ነው እና ቢያስቸግሩሽ 1 ሳምንት 2 ሳምንት ከበዛ በቃ ኮንሲስተንሲ ይፈልጋሉ። ከዛ በኋላ እንግዲህ ሌባና ፖሊስ እኔ ላይ ነበር 911 ቢጠራ ኖሮ ሰው ቢያይ ማለት ነው። አይስዌር ልጅን እንዴት እንዳማራሩጠው ብታዩኝ፣ ለምግብ ሳይሆን ለመርዝ ማራሩጥ ነው የሚመስላችሁ። አይዞኝ እሺ። የሀገሪቱን ሕግ ብቻ ጠብቃችሁ ጮክ ሲሉ ምናምን ደንግጣችሁ አትጥፉ። አብራችሁ መጪው ማማሲያ ከምግብ ጋር ማቅረብ ወርክ። እዛ ጋር ቶርችኖ ጎርችኖ የምትሉን ሰዎች እያለፋችሁ አንድዬ። በሌላ አባባል ምን እያልሽ መሰለሽ? አርቲስት ሆኑባቸው እያልሽ ነው አይደለም? ቀረጻ ሁሉ ጀምሩ፣ ላይቭ ግቡ። እንደዛ ነው ይሰራላ። እኛ የመጣንበትን መንገድ ስለሆነ እዚህ ጋር አንዳንድ የሰለጠነ ሀገር መጣን ብላችሁ ከስር ቶርች ነው ጎርች ነው የምትሉት፣ remember we are trying to feed the kids። እሺ የሌላ ነገር አይደለም። ጉልበት ስራ እንዲሰሩልን አይደለም እኮ እንዲበሉልን ነው። ምግብ ደህና ነገር እንዲበሉልን ነው። ስለዚህ እንዲህ ነው ልሻለሁ። አይዞን እና ደግሞ ሁላችሁም ናፍቃችሁኛል የምር። እኔሳ በእውነት ድምፅሽ ሁሉ ናፍቆኝ ነበር ሀኒቾ የኔ እናት። ስለመጣሽ ደስ ብሎኛል። እኔም እንኳን መጣሽልን። አርፋጇ ጽጌ ደህና ነሽ ወይ? ሀኒዬ ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? እንኳን መጣሽ። እንግዲህ ያው ዌልካም ብለናል። እኔ አዲስ ሆኜ ከሆነም ደግሞ ዌልካም በይ። እኔ ያቅሻለሁ አንቺ ነሽ እንጂ የማታውቂኝ። ስም እየቀየርን ልበል አሁንስ? ምንድን ነው ያልሽኝ? ሰብሃ ጥያቄ ሰብሊ ብለድ ሹገሯ ሎው ይሆናል ሳትበላ። በነገራችን ላይ ይሄ እዚህ ጋር ሜዲካል የሕክምና ባለሙያ የለም። የሜዲካል ፕሮብለም ላላባቸው ልጆች ከሐኪም ጋር እየሰሩ ላሉ ልጆች ከሐኪሞቻችሁ ጋር ስሩ። እሱን ሪፕሌስ የሚያደርግ ምንም ነገር አይነገርም እዚህ ማለት ነው። if she have or he have የሜዲካል ፕሮብለም ማለት ነው። ምንድን ያለችው? if I refuse her blood sugar gets very low and any advice for her to eat food ይላል። so that's her question ማለት ነው። her blood sugar is too low? yeah low ይሆናል አለች። I don't know እንግዲህ I mean blood sugar yeah unless she's diabetic ከሆነች I don't know type 1 type 2 እሱን ቼክ አስደርጊ።
she's type 1 okay ስለዚህ ኢንሱሊን ትወስዳለች ማለት ነው ኢንሱሊን የምትወስድ ከሆነ of course you have to make sure that she eats right የምትበላው ግን ስኳር ነገር ከሆነ that's not good for her right ስለዚህ feed her the right food really it doesn't really matter ልጆቹ ምግብ መብላታቸው ነው ዋናው ሹገር ብለዷን ስቴብል የሚያደርግ ማለት ነው አይደለ የምትበላው ምግብ ሹገር ብለድ ሹገሯን ስቴብል የሚያደርግ ምን አይነት ምግብ ነው ሙዝ አይደለም ባናና አይደለም ፍሩት አይደለም ኦር ደግሞ ካርብ አይደለም ማለት ነው እነኚህ ነገሮች ልጆቹ ሲበሉ ምን እንደሚሆኑት እንኳን አይደለም እንደዚህ ኢንሱሊን ሹ ያለው ቀርቷል ኒውሮቲፒካሎቹም ሲበሉ anything sugary ነገር ስትበይ your blood sugar all the way ይወረወርና ከዛ ድሮፕ ነው የሚያደርገው ማለት it goes up and down አይደለ so every time ኢንሱሊን ትወጋለች obviously አይደለ ስለዚህ ወደ ላይ ወደ ታች ሲል ነው የሚውለው አይደል ቀኑን ሙሉ ማለት ነው frequently ስትበሉና ካርብ ነገር ስትበሉ that's what it does ካርብ ወይ ሹገር ነገር ስትበሉ ወደ ላይ ወደ ታች ነው የሚለው እንደገና ደግሞ if you are eating frequently ማለት ነው ስለዚህ talk to your doctor ከልጅሽ ፔዲያትሪክ ጋር አውሪ ከዛ መታበዩ ምግብ ግን ስኳር ሳይሆን more of like protein fat ነገሮችን እነኚህ ካርብም ከሆነ ደግሞ good carbs የሚባሉት አይደለ ለስኳር ድንች whole wheat you know whole grain የሆኑትን ለስኳር ድንቾችን ደግሞ ራይዝ የምትበላ ከሆነ ምንድነው ስሙ brown rice ምናምን I don't know autistic ትሆን ልጅሽ አትሆን አላውቅም so in general ነው ያወራሹ እዚህ ጋር so እነኚህ autistic ካልሆነች try to feed her like all the good carb የሚባሉትን ቶሎ ብለድ ሹገርሽን ላይ የማያወረውሩትን ማለት ነው ስቴብል አድርገው የሚያቆዩትን እንጂ እነ ሙዝ ባናና ስኳርና ኦሬንጅስ ምናምን that's not good still type 1 ሆነሽ type 2 doesn't matter like the blood sugar is not good እሱ ማለት ነው that's just generally የሆነ ነገር ነው ነገርኩሽ so እንዳለችው ነው ኮኮ እዚህ ጋር ማንም ሜዲካል ዶክተር የለም ካነበብነው ከምናውቀው ነው የነገርንሽ ማለት ነው እሺ she only eats sugary fruits refuses any kind of food አስለምጂ ይሄ is not because of her type 1 diabetic አይደለም sugary fruit ብቻ የምትበላው she can any kind of underlying problem ካለ refuse ያረጋችበት ቅድም እንዳልናት ማለት ነው ለገና if she has any kind of deficiency ካላት እንደገና ደግሞ autistic ሆነ sensory issue ካላት እነሱን አድሬስ አድርጊ why she's not eating የሚለው ማለት ነው እንጂ she only eats sugary fruit okay of course sugary fruit ማ ሁሉም ነው የሚበሉት የኛ ልጆች እኮ ቁርስ ምሳራት ኬክ ቢበሉ ደስታቸው ነው አንዳንዶቹ ደግሞ ቁርስ ምሳራት ፒዛ ቢበሉ ደስታቸው ነው የሚበሉት ሁሉ ለሰውነታቸው ማይሆን ነው ማለት ነው የሚመኙት because junk tastes good ለማአፋቸው ማለት ነው ለአፍ ፍሩት ጃንክ ነው እያልኩ አይደለም ጤነኛ ላልሆነ ሰውነት ግን እና ፕራይመሪ እንትን አይደለም ማለት ነው አሁን እቺ ልጅ የምትነግሪኝ ልጅ if she's not autistic ካልሆነች ሃይ ብለድ ሹገሯን ሃይ ማድረጉ ፍሩቶችን መመገብ ትችላለች you know so in moderation ማለት ነው ለዛ ነው talk to her pediatric ያልኩሽ ማለት ነው okay so እሱን ነው የምንልሽ አንዳንዴ ይሄን ብቻ ነው የሚበላው ብለን የምንለው because ያንን ብቻ ስለሚያውቅ ነው ኤክስፖዝ ስላላረግናቸው ልጆቹ እና ፍሩት ሲበሉልን ደስ ስለሚላል ኦኬ ዓለም ላይ ካለ ፍሩት በሙሉ ሰብስበን ገዝተን ብናመጣና ልጆቹ ይበሉ ደስ ይለናል and it's good fruit is good እኮ very antioxidant anti-inflammatory ናቸው ፍሩቶች ግን ጤነኛ ሰውነት ላለው ሰው ነው ኦኬ መስዳፕ ለሆነ inflammation ridden ለሆነ body and brain is not good ጭራሽ ኢንፍላሜሽኑን እያባባሰ ነው የሚሄደው ማለት ነው ልጆቹ ሂል አያደርጉም በቃ እንዲሁ እንደሰቃዩ ነው የሚቀጥሉት ማለት ነው እሺ ይሄን ነው የምልሽና መስቲ ሰላም ወልካም ከዛ አዩ ከዛ ቲንክ ጠጄ ሰላም ሰብሊ እንደምናመሻችሁ ሁላችሁም እንዴት ናችሁ እግዚአብሔር ይመስገን እንዴት ነሽ መስቲ እግዚአብሔር ይመስገን ሶሪ ትንሽ ጉሮሬን አሞኛል ግን ዛሬ በውስጤ ሳስበው የነበረውን ነገር ስለተወራ በጣም ደስ ብሎኛል ግን መጀመሪያ ሰብልዬ ስለ ታይምሽ ስለምታደርጊው ነገር በጣም አመሰግናለሁ እግዚአብሔር ብድርሽን ይክፈለው ለማለት ፈልጋለሁ በተረፈ ሰብልዬ በጣም ደስተኛ ነኝ ልጄ ላይ በየቀኑ ለውጥ እያየሁ ነው በቃ
የሚገርም አይነት ለውጥ ማለት ነው በየቀኑና እግዚአብሔር ይስጥልኝ ለሁሉም ነገር ለሰዓትሽም ለምታደርጊው አገልግሎትም ከላይም ያላችሁ ታችም ያላችሁ ሁላችሁም እግዚአብሔር ይስጥልኝ። እንኳንም አወቅኳችሁ ነው በቃ ሁልጊዜ የምለው ሰብልኝ እና በጣም እድለኛ ነኝ ብዬ ገምታለሁ። እግዚአብሔር ይመስገን። ሌላው ሰብልዬ ዛሬ ሳይታሰብ ስለ ሆም ስኩል ብዙ ስለተወራ በጣም ደስ ብሎኛል እና ለምን መሰለሽ ደስ ያለኝ በጣም አዝኜ ነው የዋልኩት ዛሬ ልጆቼን ከትምህርት ቤት ሳመጣ ትልቋ ልጄ ሺዝ ኦቲስቲክ አይደለችም ትንሿ ናት እና እያመጣኋቸው እያለ ትልቋ ነገረችኝ አንድ ነገር ሃይ ስኩል ገና መግባቷ ነውና ማማ ዛሬ ምን እንደሆነ ታውቂያለሽ ትምህርት ቤት ምናምን አለች። ምንድነው ስላት ክላስ ሩማችን ውስጥ አንድ ልጅ አለች እና ኦቲስቲክ ናት አለችኝ እና በጣም በቃ ትዘፍናለች አለች። በጣም ነው የምትዘፍነው አለች። በቃ ልክ እንደዛ ስትል እኔ የራሴን ትንሿን ያስታወስኩት በጣም ትዘፍናለች በቃ የሚገርም ቀኑን ሙሉ ማለት ነው እና በጣም ትዘፍናለች። ከዛ አስተማሪዎቹ መጥተው አትስፈኝ ድምፅ አውጥተሽ አትስፈኝ ብለው ከልክለዋት እንዴት ከንፈሯን ገጥማ በውስጧ እንድትዘፍን አድርገዋት ግን እስቲል ያው እንደ ምንድነው የሚባለው በኢትዮጵያ ከንፈር ተገጥሞ እንትን ሲባል ማለት ነው ማንጎራጎር እንደዛ ጀመረች አለች እና አሉ ደግሞ አለች 1 4 5 ልጆች ADHD ያለባቸው ወንዶች አሉ አለችኝ እና ልጅቷ በቃ ያለማቋረጥ ከንፈሯን ገጥማ እንትን ስትል ልጆቹ በቃ እየሄዱ አጠገቧ አለች ቡሊንግ ገባሽ እያሾፉባት አለች በቃ እና በቃ ምሳዋንም ስትበላ ለብቻዋ ነው ሁሉም ነገር የሚደረግላት ለብቻዋ ነው እና መግጠም አልቻለችም አፏን ሁሉም ሰዓት አለች በቃ አንዳንዴ ስትከፍ ሄደው እንጥበይ ምናምን እያሉ ይቆጣታል አለች እና መጨረሻ ላይ ቡሊንግ ምናምን በጣም ስትደረጋለች ልጅቷ በሌሎቹ እና አይ ምናልባት እኮ ላይሰማት ይችላል ቡሊንግ መደረጓ ምናምን ስላት ኖ ማማ ነው እንደሱ አይደለም አለች። እንደውም አንዳንዴ በጣም በቃ አንገቷን ደፍታ ጠረጴዛ ላይ ታለቅሳለች እና በጣም አሳዘነችኝ። በቃ ትንሽ እህቷ አውቲስቲክ ስለሆነች በቃ እህቴ ብትሆንስ ብዬ አጠገቧ ሄጄ ካናይ ቢዊዚዩ ምናምን ስላት ኖ አልፈልግም ማንንም ምናምን እያለች ግን ታለቅሳለች አንገቷን ደፍታ እና አስተማሪዎቹ ታዲያ ምንም አይሉም እንዴ ለምን እንደዛ ሲሆን ጸጥ ይላሉ ስላት they don't even care አለች። እንደዛ ሌሎቹ ቡሊንግ ሲያረጓት ማለት ነው እና በቃ I cannot stand በጣም ያሳዝነችኝ እህቴ መስላኝ ምናምን እያለች ስታወራ ሰብልዬ እኔ በቃ ልጄ አድጋ በቃ እንዳየኋት አድርጎ ነው የተሰማኝ እና በጣም በቃ መኪና ውስጥ አለቀስኩኝ ግን እሷ እኔ እኮ እንድታለቅሻለሁ ምነግርሽ ምናምን እኔ እኮ እህቴ ብትሆንስ ብዬ ነው አጠገቧ ሄጄ ላጫውታት ምናምን ሞከርኩ ምናምን ብላ ነገረችኝ እና ሰብልዬ አሁን ደግሞ ማታ በቃ ስለ ሆም ስኩል ሲወራ በጣም ደስ አለኝ በቃ እና በጣም አዘንኩኝ። ቤተሰቦቿ ላያውቁ ይችላሉ ይችን ልጅ አሁን እንደዛ መደረጓን እንደዛ ማልቀሷን አስተማሪዎቹ they don't even care ስትለኝ በጣም አዘንኩኝ ሰብሊ እና በጣም ያሳዝናል እውነት ለመናገር ኦቲስቲክ ልጆቹንም ለማሞችም ራሱ በቃ በጣም ይሰማኛል ገባሽ ያመኛል በቃ እንደዚህ አይነት ነገር ስሰማ ማለት ነው እና ምን ያህል ሆም ስኩል እንደሚጠቅም ቤተሰብ ሳያውቅ ብዙ ነገር እንደሚደረግ ዛሬ ከልጅ አፍ ደግሞ ስሰማ በጣም ነው የተሰማኝ ሰብልና ሲያድጉም ሆም ስኩል ይቻላል እንዴ እያደጉ ሲሄዱ አሁን የኔ ልጅ 9ኛ ክፍል ናት ኤኒ ኤጅ በጣም ነው የሚያሳዝነው በእውነት በጣም እኔ
አይ ዶንት ኢቭን ነው በእናትሽ ለስንቱ አልቅሰን እንችላለን እንጂ በቃ በጣም በጣም የተሰማኝ ብታይ በቃ ልጄ አድጋም እንደዛ የምትሆን መስሎ ነው የተሰማኝ ታውቂያለሽ። ያ እና በጣም ደስ ይላል መማራችን፣ በጣም ደስ ይላል። ሰብሊ በጣም የሚያሳስብ ጊዜ ላይ ነው ያለ ነው። እንግዲህ ኦቲስቲክ ልጅ ቡሊንግ ስትደረግ እንግዲህ ያ በጣም በጣም ነው የሚያሳዝነው። በጣም this is just አሁን እሷ ያየችውን ነው አየሽ፣ እሷ ያየችውን ነገረችሽ። ስንት ነው የሚደረጉት? ስንት ነው ልጆቹ የሚደረጉት? አሁን ከስኩል ባስ ድራይቨር ስፔሻሊ ቅድም ሰምባዲ was typing ከታችና ከስኩል ባስ ድራይቨሮቹ ከረዳቶቹ ጀምሮ ስፔሻሊ non speaking or like you know ስፒች የሌላቸው ልጆችን እንዴት አቢዩዝ እንደሚደረጉ እኛ እኮ በየሶሻል ሚዲያ ላይ እኮ የሚወጣ ስንት ጉድ አይተናል አይደለ? ስንት ጉድ ልጆቻችን ላይ የሚደርሰው ጉድ ማለት ነው። እና እንከት አድርጎ ነው የሚሰብርሽ። ለየት ሄደሽ ነው አቤት የምትይው? ለየትኛው ለማን ሰው ነው ይህንን ነገር የምትናገሪው? እና ማን ነው አንደርስታንድ የሚያደርግሽ? ኖባዲ ሪሊ። በጣም ነው የሚያመው፣ በጣም ነው የሚያስጠላው። እንደገና እንደው ልጆቻችንን እንኳን ሆም ስኩል ነው አላረግም ትምህርት ቤት ይሄድ ብላችሁ የምትሉ ማለት ነው። ታዩ ኦቲስቲክ ልጆችን ታያቸው፣ ኒውሮቲፒካሎቹ እንኳን ጭምር ማለት ትምህርት ቤት ትምህርት መማር የሚለው is no longer a thing these days guys. Wake up. የተኛችሁ ሰዎች ንቁ። ልጆቻችሁ እየተማሩ አይደለም የሚመጡት። ኦኬ እየተማሩ አይደለም የሚመጡት። they are doctrined. whatever የሚፈልጉትን ነገር ነው የሚያስተምሯቸው። ናት የድሮ ትምህርት ተምረሽ ሄደሽ ቀለም ምናምን ተምሮ ነገ ፊውቸር ፕሬዚደንት፣ ፊውቸር አርክቴክት፣ ፊውቸር ምናምን in your dream። አሁን ዶክትሪን ነው የሚደረጉት። በቃ በደንብ አድርገው ነው። በተለይ አሁን የአሜሪካን ስኩል ሲስተም በቃ መስዳት ፋክተሪ ወርከርስ ከላይ ሲባል አቤት የሚል ሂድ ሲባል ወዴት የሚል በቃ እንደዚህ ነው። ቆሞ አርጊው የሚያረጋቸው ቻሌንጅ የሚያረጋቸውን ሰዎች አናታቸውን እየቀጠቀጡ ማለት ነው። ልጆቹን እንደሱ ነው እያስተማሩ ያሉት። that's called doctrine not teaching አይደለም ማለት ነው። read about it, it's all over the place። okay የ4 ዓመት የ5 ዓመት ልጆችን እነሱ እንደሚፈልጉት ገቨርን እያደረጉ ማለት ነው። ምንም ቢዝነስ በሌላቸው ቂጡን ጠርጎ የማይችል ልጅ ነው ማሚ can you come and check me if my ass is clean ብሎ የሚጠይቅ literally ማለት ነው የሚጠይቅ ልጅ ትምህርት ቤት ሲላክ ስንት ነገር ተምሮ ነው የሚመጣው። እናንተ ስንት ነገር ተምሮ ዛሬ ትምህርት ቤት እንዲተባለ ዛሬ ትምህርት ቤት እንዲተባለ እንዲ ነው እንዴ እያሉ ይጠይቋቸዋል። ነው እንዴ እንደዚህ ነው አይደለ? ከዛ አንድ ቀን ደግሞ የተናገሩትን ደግሞ የተማሩትን ማጠይቁ ማታፈርሱ ደግሞ ስትኖሩ ማለት ነው ቆይተው አንድ ቀን ያን ነገር መዘዝ ያደርጉና እንዲኮ ተብለን ትምህርት ቤት ተማርን ይሏቸዋል ማለት ነው። ለአእምሮ የሚከብድ ለልብ የሚከብድ ምን እንደው መካን ምንኛ ታደለች የምትሉበት ዘመን ማለት ነው። እናሳድገው ልጆቻችን ደስ ዘመን አሁን ልጆች የሚያድጉበት ማለት ነው። በጣም በሚያሳዝን ሁኔታ this is the reality። እያየን እንዳላየን በጎንነተው እንጂ ኦር ደግሞ አሁን ላይ የምንበላውን እንጀራ ፈልገን ማለት ነው እንጀራችን ላይ ፎከስ አድርገን ልጆቹን ጥለናቸው ካልሆነ በስተቀር you guys your child is not learning። ትምህርት ቤት የሚሄዱ ልጆች እየተማሩ አይደለም፣ ዶክትሪን እየተደረጉ ነው የሚመጡት ማለት ነው። ቤት ሲመጡ አፍርሱ፣ አእምሯቸው ውስጥ የሚከቱትን ነገር አፍርሱ፣ የእናንተን ቫልዩአችሁን አስተምሩ። ለምን እዚህ ምድር ላይ እንደመጡ ልጆቹ ንገሯቸው፣ አላማ ፕላን እንዳላቸው እግዚአብሔር ለነሱ ያሰበው ነገር ስላለ እንደመጡ እያላችሁ ንገሯቸው። ለዛ ነው እኔ በዙሪያ ዴምቪ የምትኖሩ ታውቃላችሁ፣ በጣም ብዙ ወጣቶች በጣም ብዙ ከ13 ጀምረው ነው they commit suicide። አብዛኛው ኢትዮጵያውያንና ኤርትራውያን ናቸው። በሚያሳዝን ሁኔታ ማለት ነው፣ በጣም በሚያሳዝን ሁኔታ how sad how heartbreaking። ምን ያህል ዋጋ እየከፈልን እንደምናሳድጋቸው ታውቃላችሁ ሁላችሁ። እኔ አንዲት ኢትዮጵያዊ እናት በዚህ በዌስተርን ካንትሪ ልጆቿን የምታሳድግ እናት ምን ያህል ዋጋ እንደምትከፍል ለመገመት ለእኔ በጣም ቀላል ነው። because I'm doing it too። በጣም ብዙ ዋጋ ከፍለን ለልጆቻችን ብለን ከሰውነት ጎዳና ወተን አንዳንዶቻችን ለልጆቼ ብለን ብዙ ነገር አድርገን ግን በቃ ለልጆች ያልነው እያለቀስን ደግሞ እርጅናችንን በመጦሪያ ሰዓታችንና ቁጭ ብለን ሪላክስ አድርገን ልጆቻችንን አሳድገን እንረፍ በምንልበት ሰዓት ደግሞ የምታለቅስ እናት በየኮርነሩ ማለት ነው።
በየኮርነሩ። ስለዚህ እባካችሁን እኔ I don't care like how you see it. Read it for yourself. Don't take my word for it. Don't take anybody's word. እዚህ ጋር መጥተው የሚናገሩትን ሰዎች እናንተ ቁጭ በሉና ማለት ነው talk to yourself. ከስፓውሳችሁ ጋር አውሩ፣ ከባለቤቶቻችሁ ጋር፣ ከሚስቶቻችሁ ጋር ወንዶች ከሆናችሁ ቁጭ በሉና አውሩ። እስቲ አውሩ። what's going on? what is going on? ምንድነው happen እያደረገ ያለው በህይወታችን በሉና ቁጭ በላችሁ ተነጋገሩ። ስለ ራሳችሁ ህይወት፣ ስለ ልጆቻችሁ ህይወት ተነጋገሩ። ኦኬ ሌላውን ነገር ወደ ጎን አድርጋችሁ ማለት ነው። ኦኬ ሌላ የፋሚሊ ኦር ደግሞ ኤክስቴንድድ ፋሚሊዎችን ማለት ነው ወይ ጎረቤት፣ ጓደኛ እና ከሌና ክስቴና ጉቴን እነሱን ወደ ጎን አድርጉና እነሱን እዚህ ጋር እግዚአብሔር የሰጣችሁን ተቋም ትዳር የሚባለውን ተቋም ማለት ነው ልጆች የተፈሩበትን ተቋም ቁጭ ብላችሁ ተመልከቱና አሰሳዱ። and choose wisely ማለት ነው። እዛ ጋር choose wisely because ዛሬ ላይ neglect ያደረጋችሁ ችግር ፕሮብለም እንግዲህ እየመጡ ሰዎች እየነገሩ ነው አይደለ? በአንድም በሌላም እግዚአብሔር ይናገራል። ቅድም ስንናገር ማለት ነው ኦኬ እግዚአብሔር እንደሆነ he will provide ጽጌ እንዳለችው he will provide። ትበላላችሁ፣ ትጠጣላችሁ። by the way ስለሰራችሁ አይደለም የምትበሉት፣ በጣም እየሰሩ የማይበሉ ስላሉ ማለት ነው። ስለሰራችሁ አይደለም ቤት ኪራይ የምትከፍሉት፣ ፕሮቫይደራችሁ ስላለ because he said I'm the provider። እኔ ነኝ አቅራቦታችሁን እኔ ነኝ የምሰጣችሁ ያለ እግዚአብሔር ስላለ ነው ማለት ነው የምትኖሩት። ሰርተንም አይተናል፣ ሳንሰራም አይተናል፣ እየሰራንም ነው። አሁን እግዚአብሔር ይመስገን ያኖራል፣ ምንም እንዳልጎደለ ማለት ነው። እየበላችሁ እየጠጣችሁ ትኖራላችሁ። እንደውም happier life ሪላክስ አድርጋችሁ ነው የምትኖሩት ማለት ነው። አትስሩ እያልኩኝ ሳይሆን way in and ልባችሁ የነገራችሁን ነገር በደንብ እንትን በሉና follow that። ዋጋ ትከፍላላችሁ፣ እንክት አድርገሽ ትከፍያለሽ። ቢከፈለው ዋጋ ግን በደስታ ነው ማለት ነው። የምታጭጁ ነገር ስላለ ማለት ነው። እዛ መጨረሻ ላይ የሚገኝ ነገር ስላለ ማለት ነው። ስለዚህ when it comes your child እስቲ አሁን አመቱም እያለቀ ነው አይደለ? ቁጭ ብላችሁ በእውነት next year ስለምታደርጉት ነገር ቁጭ ብላችሁ አስቡ፣ አውጡ፣ አውርዱ እና ዲሳይድ አድርጉ what you wanted to do with this children። የወለዳችኋቸው ልጆች ላይ ምን ማድረግ እንደምትፈልጉ አስቡበት። by any age ሲጀመር እኔ እንግዲህ የኔ ልጅ ሁለት ወር ነው ሄደው አንደኛ ክፍል 6 ወር እንትን ማነው ኮቪድ ነበረ ሶ ኬጂን የተማረው ቨርቹዋል ነው ማለት ነው። ከዛ አንደኛ ክፍል ሲገባ ኢን ፐርሰን ሄደ for 2 months ነው ሄደው። ከዛ ጊዜ ጀምሮ አይ ሆም ስኩልድ ማለት ነው for 2 months ሄደ። ከዛ ወዲህ ሆም ስኩልድ he's 10 he's 5th grade now ማለት ነው። ኦኬ ሶ የ9 ሆነ የ14 ሆነ የ20 ለምን አይሆንም? ሆም ስኩል just pull him anytime withdraw you can withdraw እንዴ የአንዳንዶቻችን እኮ ሜለን ስትናገር አንዳንዴ ክው እኮ ነው የምለው ማለት ነው። because አንዳንዶቻችን we don't even know certificate program ላይ ሆኑ ዲፕሎማ ፕሮግራም ላይ ሆኑ nobody we just send them to school we just keep sending them to school then መጨረሻ ላይ ሲወጡ ልጆቹ ምንም ማድረግ አይችሉም። የአንድ አመት ልጅ ተመርቆ ቤት ቁጭ ብሏል። he doesn't know how to write his name, he doesn't know how to do things like በቃ like that thing የሆም ስኩል የተደረገ ልጅ እንዴት አድርጎ ነው ከሶሳይቲ የሚቀላቀለው ብለው የሚሉት ራሳቸው ሰዎቹ ማለት ነው። ያንኑ ልጅ ይዘው የአንድ አመት ልጅ ቤት ይዘው ተቀምጠዋል። ለምን ደግሞ አይቀላቀለው? ትምህርት ቤት ሄዶ የለ እንዴ? ለምን ወጥቶ አይሰራም? ለምን ሄዶ ከኮሚኒቲ ጋር አይቀላቀልም? you tell me what's happening there ምን እየተካሄደ ነው ማለት ነው። ስለዚህ do not let them ruin your child የልጆቹን ህይወት የእናንተንም ህይወት ማለት ነው። because ልጆቻችሁ ደና አይደሉም ማለት እናንተም ደና አይደላችሁ በቃ ኦኬ። ስለዚህ ዋጋ የሚከፈልበትን ነገር ቆም ብላችሁ ዛሬ ዋጋ ክፈሉ። በቃ አታኩተምትሙ። don't give excuse to yourself believe me don't give yourself excuse don't care about what እዛ ኢትዮጵያ ያለች አክስታችሁ ቁጭ ብላ ለሷ ብር የምትልኩት ምንድነው? ለምን አትሰራም አክስታችሁ እዛ? why don't you work? I'm sorry ኦር አጎታችሁ እናት አባት ካላችሁ you are ግዴታችሁ ናቸው እናትና አባቶቻችሁ። ወንድሞቻችሁ they are not your responsibility። እህቶቻችሁ እናንተ ሪስፖንሲብል አይደሉም። እናት አባት አላቸው ማለት ነው። ኦኬ ሃንዲካፕ አታርጉ። የሚሰራን ሰው ይስራ፣ ሰርተው ይብሉ። ኦኬ ልጆች እዚህ ጋር አደራ ተሰጥቷችሁ ማለት ነው። እግዚአብሔር እዚህ ጋር አደራ ተሰጥቷችሁ ምትችሉ አድርጉ። ባይ ዘ ወይ
እኔ በመርዳት ዙሪያ እያከላከልኩ አይደለም። ሁሉም ካለው ላይ ቀንሶ ይስጥ። በእውነት የምትችሉትን ስጡ። Yeah, pay your bill, work, talk to your family, whatever, partnerሽን አናግሪ። ሁሉም በልክ ነው። ኑሮ ይበቃኛል ብለሽ ኑሪ። how about my bill ብለሽ የምትይው ማለት ነው። ኑሮ ይበቃኛል በይ ማለትም live within means ማለት ነው። እንደነ ጎረቤትሽ አትኑሪ፣ ወይ እንደነ ከሌ ሳይሆን እንደ ራሴ ኦኬ። ልጆቼን ቴክ ኬር አድርጌ ቤቴን ቴክ ኬር አድርጌ how much do I need? do your maths ቁጭ ብለሽ ማለት ነው። Okay, we all have to pay bills, all of us. ስለዚህ ቁጭ ብለሽ ግን አሁን ላይ this kind of excuse ማለት ነው። እንደዚህ አይነት excuse ስታመጪ በኋላ የምትከፊው ዋጋ ብዙ ነው ሲስተር። okay, that's the moral of the story. ልጆቻችንን neglect አድርገን ዛሬ ትምህርት ቤት ስለላክናቸው፣ ስላበላናቸው፣ ስላጠጣናቸው፣ መተኛ ስላላቸው ደህና ናቸው ማለት አይደለም ሲስተር። ደህና ናቸው ማለት አይደለም። ኔክስት ቲንግ በልቶ ጠጥቷል ደህና ነው ያልሹ ልጅሽ they are committing suicide የኔ ቆንጆ ምን እንደሆነ እንኳን ሳይታወቅ ማለት ነው። they need time ካንቺ ጋር they need time, they need relationship. mommy she need to be there, daddy need to be there. okay, ያ ሲንግል ፓረንት ብትሆኚ ዶንት ሜክ ኤክስኪውዝ አልኩሽ የኔ ቆንጆ። ሲንግል ፓረንት ብትሆኚ go ahead and work, ሆም ስኩል አድርጊ አይደለም ያልኩሽ work። ግን whenever you see the child አፍርሺ ነው። ሄዶ እዛ የሚማረውን አፍርሺ ቤት ውስጥ ላይክ ሁለታችሁም ተጠቅልላችሁ አተኙ። ቤት ሲገባ በቃ ላይክ ቻፕቻፕ ራት ተበላ go to bed, the same cycle ማለት ነው። ነው በድካምሽም ቢሆን ማለት ነው። 2 ሰዓት ተኝተሽም 3 ሰዓት ተኝተሽ ስርዬ ወደ ስራ the same we do here. My husband is here, he's helping me. Then I sleep like 2-3 hours because I have to do a lot of things ማለት ነው። ሁሉም ሰው እንደኔ ያድርግ አይደለም። ዋጋ ክፈሉ ነው በቃ። መከፈል ባለበት ዋጋ ክፈይ። that's it if you want to save your child ነው። next thing ጸጸት ነው በኋላ እኛ የምንፈልገውን ነገር ሁሉ እኛ በላይ ሰክሰስ እሱን ደግሞ እንመጣበታለን አንድ ቀን because አንዳንዴ ልጆቻችንን ራሱ ማለት ነው እኛ የምንፈልገውንና እኛ ፉልፊል ማድረግ ያልቻልነውን በእኛ ህይወት ማለት ነው። እኔ I wanted to be engineer and I couldn't make it. engineer መሆን አልቻልኩም። ስለዚህ I want my child to be engineer. come on, don't do that. your child be whoever he's created to be ማለት ነው። okay, please don't push your child. of course provide the means to like ለልጆቹ የሚያስፈልጋቸውን ነገር ፕሮቫይድ አድርጉ። ይምረጡና let them be whoever they want to be. okay, don't push them to be እናንተ የምትፈልጓቸውን because በሱ በራሱ በጣም pressured ከመሆናቸው የተነሳ እኛ we're not first generation guys. first generation እዚህ ወልደን የምናሳድግ ማለት ነው በጣም የተለያየ ካልቸር ውስጥ ነው። እኛ ያደግንበት ካልቸር totally different ነው። እነኚህ ደግሞ ያድጉበት totally different ማለት ነው። okay, don't force your children ልጆቻችሁን because ብቁ ላይሆኑ ይችላሉ። እናንተ እንደምትሏቸው ብቁ ላይሆኑ ይችላሉ። ኦኬ፣ በአካዳሚክሊ ጥይት ሊሆኑ ይችላሉ። በቃ ማንም የማይደርስባቸው። ኢሞሽናል ኢንተለጀንስ ጎዝ አ ሎንግ ዌይ። ያንን ደግሞ ቢልድ የምታደርጉት እናንተ ናችሁ። ማሚ ዳዲ እናንተ ናችሁ ቢልድ የምታደርጉት የልጆቹን ኮንፊደንስ፣ ማንነታቸውን አውቀው እንዲያድጉ ማለት ነው። ናት ዋት the community or society ያላቸውን ሳይሆኑ ማን እንደሆኑ ቢልድ ዳት። እሱም ቢልድ የምታደርጊው መቼ ነው? when you have time ከልጁ ጋር። አንዳንዶቻችሁ ልጆቻችሁን አታውቋቸው። I'm sorry to say that's the reality። አታውቋቸውም። ለዛ ነው አሁን የኮቪድ ጊዜ ኦ ማይ ጋድ ልናብድ ነበረ። በቃ አንድ ቤት ውስጥ ታሽገን በቃ ኦ ማይ ጉድነስ፣ መቼ ነው ትምህርት ቤት የሚከፈተው? መቼ ነው ባሌ ወደዛ ወጥቶ ወደ ስራ ሄደው? መቼ ነው እነኚህ ልጆች ከዚህ ቤት የሚወጣው? are you kidding እንዴ? are you kidding me? that's your family እኮ። how እንዴት ለላም ቀንዱ አይከብዳትም ይላል ሀበሻ ሲተርት እኮ። እንዴት ነው ልጆች የሚከብዱሽ? ይሰለቻሉ፣ ግጥም አድርጎ ይሰለቻል። ወደዛ ወጥተሽ ጣያቸው አሽቀንጥሪያቸው ነው የሚለው አንዳንዴ ማለት ነው። not to that level though. I don't want them to go anywhere. I loved it. like ለውም አራስ ሆኜ ነው እኔ እንኳን በጣም lonely place, and I wouldn't change it for a thing because I know that my family is safe when I'm with them ማለት ነው። you know አንዳንድ ጊዜ
የምናረገው ምንም በቃ የምንፈልገውን ሁሉ አናቅም ማለት ነው። we not westernized, I'm sorry, you know, westernized ራሳችሁን አታድርጉ። we are not, believe me. oh my god ሲሉ ሰዎቹ oh my god አንበላብረን ማለት ነው። no, I love my family ለምኜ ነው የተሰጠኝ ትዳሬ ልጆቼ እንዴ። ስለዚህ ዋጋ ያስከፍላል። ዋጋችሁን ክፈሉ። ከዛ በኋላ እግዚአብሔር ደግሞ ከሚሰሩ ጋር የሚሰራ እግዚአብሔር ኢንቴንሽናቸው እያንዳንዷን ነገር ያውቃል። ሳትነግሩት ማለት ነው። ንገሩኝ ለምኑ ስላለ ትእዛዝ ስለሆነ እንለምነዋለን። ግን የሚያስፈልጋን ደግሞ እሱ ያውቃል፣ ይነግረናል እኮ ማስፈልጋችሁን ያውቃል ይላል። ለምኑ ስለታዘዝን እንለምናለን። የሚያቀርብ እሱ ፕሮቫይደር እሱ እነኚህ ልጆች የሰጠን የታመነ እግዚአብሔር እንዴት እንደሚያሳድጋቸውም እሱ ያውቃል። እኛ ግን በተሰጠን ልክ ታማኝ እንሁን፣ ልጆቻችንን እናግዝ። እኛ ምንፈልጋቸው እንዲሆኑ ሳይሆን እነሱ የሚፈልጉትን ግን በሚፈልጉበትም ጋይድ እያረግናቸው ስቴፕ ባይ ስቴፕ ማለት ነው። ሄዶ ያንቺ ልጅ ሄዶ እከሌ እንደዚህ ብሎ ከሚነግረው ፎር ኤግዛምፕል እኔ በአብዛኛዎቻችሁ እንግዲህ ሁላችንም ክርስቲያኑ ሙስሊሙ ሁሉም ቢስማማበት አንድ ነገር አለ፣ ያፈነገጠ ሰው ካልሆነ በቀር ማለት ነውና ያፈነገጣችሁ ካላችሁ ሶሪ ኤግዚት ማድረግ ትችላላችሁ ማለት ነው። ስለ ሴም ሴክስ እዚህ ሀገር ከ4 ዓመት ጀምሮ ልጆቹ የሚያስተምሯቸዋል። ከዛም በታች ሊሆን ይችላል። ልክ ገና ፕሪኬሲ ጀምሮ በደንብ ነው ኮች የሚያደርጓቸው ልጆቹን ማለት ነው። ኦኬ ወንድ ከወንድ ጋር ምንም ችግር የለም። ዳዲና ዳዲ ልጆች ያሳድጋሉ ብሎ ያስተምራሉ። እናትና እናት ምንም ችግር የለው ያስተምራሉ። መሆን ትቻልሽ ልክ ከፍ እያሉ ሲመጡ ደግሞ ካውንስሊንግ እያሉ እያስገቡ ሴትም መውደድ ትችላለሽ ከፈለግሽ ምንም ችግር የለም እያሉ ኮች ነው የሚያደርጉት አለ እነዚህ ልጆች። ወደዛ ቫልዩ ምን አይነት ቫልዩ እዛ ሄደው ሳይነግሩላችሁ እናንተ ቤት አስቀምጣችሁ ልጆቻችሁን አስተምሩ፣ በየሃይማኖታችሁ አስተምሩ። ነውር የሆነን ነገር ንገሩ፣ እግዚአብሔር ማይከብርበትን ነገር ንገሩ። ነገ እነኚህ ልጆች መቀመቅ የሚያወርዳቸውን ነገር በስጋም በነፍስም መቀመቅ የሚያወርዳቸውን ነገር ንገሯቸው። ትክክል እንዳልሆነ ንገሯቸው። ዶክትሪን እያደረጉ ነው ልጆቻችሁን ያልኳችሁ ለዛ ነው። በብዙ ነገር ማለት ነው፣ በብዙ ነገር እየሰሩላችሁ ነው። ዘር እየዘሩ ማለት ነው። ዘር እየዘሩ ነው፣ ነገ ይበቅላል። ዳስ ዋት ሀፕን እኮ አሁን ዛሬ እኮ የምታዩት ዛሬ ተዘርቶ ዛሬ በቅሎ አይደለም፣ ቆይቷል ከተዘራ። አሁን እየበቀለውን ነው የምታዩት። አሁንም እየዘሩ ነው፣ በደንብ ነው የሚበቅለው ማለት ነው። you will see so በተቻለ መጠን yes ሶሪ አቋረጥኩሽ። ልጨምር እዚህ ላይ አሁን ባነሳሽው ላይ ልጆቻችንን ምን ያህል ይሄን ነገር ቀድመን ማሳወቅ እንዳለብን በእኔ ላይ ስለደረሰ ልጄ ትልቋ በጣም ነግራት ነበረ። በሃይማኖት በማንኛውም በቃ በክርስቲያንም በሙስሊምም ይሄ ነገር ልክ እንዳልሆነ እንደተጻፈ ከትንሽነቷ ጀምሬ በጣም ነግራት ነበር። የሚገርምሽና ያው ሲያድጉ የሆነ ፕራይቬት ያደረጓቸው የለ ፋሚሊ ሳይገባ ምናምን እና አስገቧትና ጠየቀቻት ዶክተሯ። እሷ ስትነግረኝ ነው እኔ አልገባሁም። ምንድን ነው መሆን የምትፈልጊው? ያኔ ማለት ከአሁን በፊት ያው ፍሪደም በጣም የተሰጣቸው ጊዜ ማለት ነው። ወንድ ነው ሴት ነው ወይስ ሁለቱንም ነው መሆን የምትፈልጊው? ይቅርታ ስለ ቃሉ እሷ የነገረችኝ ነውና ምንድን ነው መሆን የምትፈልጊው ስትላት ይኸውልሽ በልጅነት ላይ የተቀረጸባቸው ነገር ምን ጊዜም ያወጡታል። ገባሽ? ምንድነው ቀጥታ የመለሰችላት? አይ እኔ ክርስቲያን ስለሆንኩኝ እግዚአብሔር የፈጠረኝ ሴት አድርጎ ነው፣ ሴት እንደሆንኩ ነው መቀጠል የምፈልገው አልኳት ብላ ከወጣች በኋላ ነገረች። እና ምን አለቻት? ኦኬ ምናልባት if you change your mind ንገሪኝ ወደፊት እና የምናወራውን ነገር ደግሞ እኔና አንቺ የምናወራውን ኮንቨርሴሽን ቤተሰብ ማወቅ የለበትም አለችኝ ብላ ዳይሬክትሊ እንደዚህ አለችኝ ብላ ነው መታይ ነገረችኝ። የሚገርምሽና በጣም የዛን ቀን በቃ እውነት እግዚአብሔር አሳስቦኝ ነው እንዴ ሳስተምራት የኖርኩት እዚህ እድሜ ላይ ሳትደርስ ብዬ እግዚአብሔርን በጣም አመሰገንኩት። ሰብለ ኤግዛክትሊ ዚስ ነው የሰማሁት እኔም ኤግዛክትሊ ዚስ ኢዝ ዋት ዴይ ዱ
this is exactly they do. Imagine, this is called doctrine, by the way. የሌላቸውን ሀሳብ እነኚህ ልጆች እንግዲህ በእውናቸውም በህልማቸውም እንዲያ ነገር አያስቡም። why are you putting this such an evil thought ልጆች ውስጥ ምዘሪው? አየሽ እየዘሩ እኮ ነው፣ ዘር ነው የሚዘሩት እነሱ። ከዛ በኋላ ነገ ጠዋት በደንብ አድርጎ እንዲበቅል ማለት ነው። አንቺ ስላስተማርሽ አስመለጥሽ ልጅሽን። አብዛኛው ሰው ይሄን አያውቅም። አብዛኛው ሰው ዝም ብሎ ነው የሚልከው። በቃ እሁድ ያው የፈረደበት ቸርች ይሄዳል፣ or whatever friday on መስጊድ ይሄዳሉ። ግን በስነ ስርዓቱ ኮንክሪት የሆነ ትምህርት በቃ በየሃይማኖታቸው ኮንክሪት መሰረታዊ የሆነ ትምህርት ልጆቹ መማር አለባቸው። እንደዚህ ጽይፉል እንዳልኩት ቅድም ስጋንም መንፈስንም የሚያረክስ ነገር ማለት ነው። I don't know what else is there ከዚህ በላይ ማለት ነው። እግዚአብሔርን ራሱ መበደል ነው፣ ፈጣሪ መበደል ማለት ነውና እንዲህ አይነት ነገሮች ሲነገሩ እኛ በጣም መጻየፍ አለብን፣ መቃወም አለብን፣ ልጆቻችንን ማስተማር አለብን ማለት ነው። ኦኬ ሶ ይሄን ነገር አስተምረን እኛ ነፃ ልጆቹን ካላወጣን ነገ ጧት ሲነገራቸው እዛ አሜን ብለው ይቀበላሉ። ፍቅር የማሰጡት ልጅ ቤት ውስጥ ፍቅር ማሚን እና ዳዲን የነሱ ፍቅር የማያውቅ ልጅ ውጪ ፍቅር ሲያገኝ ብሎ በኖ ነው የሚሄደው። ሴትም ብትሆን እንደዛ ማለት ነው። ወደድኩሽ ካላት ብር ብላ ብትሄደው ማለት ነው። the same thing with the guy ወንዶችንም እናሳድግ ሰዎች ማለት ነው። ለዛ ነው ቤት ውስጥ ነው ልጆቹ የሚሰሩት። በቃ ቤት ውስጥ ወደድሽም ጠላሽ ማለት ነው። ሪስፖንሲቢሊቲ ተሰጥቶናል። ቤት ውስጥ ልጆቹ ላይ እንስራ፣ ዋጋ እንክፈል። እንደው the land of opportunity quote unquote ነው የምለው ደግሞ እሱን ማለት ነው። land of opportunity ላይ ነው ያለ ነው ብላችሁ ማለት ነው። ልጆቻችሁን ብር አድርጋችሁ ልካችሁ እንደፈለጉ እንዲሆኑ መረን ማለት ነው ተለቀው እዛ። ከዛ በኋላ ደግሞ ነገ ጧት እና ሊያዘ ብትሉት ልጆቹ እኩል ነው የሚመልሱላችሁ። እንዴ እኩል የነሱ እንደውም መብት ተከራካሪ ናቸው አንዳንዶቹ፣ መብታቸው እንዴት እንደሚከራከሩ ማለት ነው። ስለዚህ ሲያውቁ ያስተምራሉ፣ ለራሳቸው ይጠነቀቃሉ። በፍቅር ነው ግን የምንነግራቸው፣ ጥሉ አንልም። መቼስ እንዲህ አይነት ልጆች አሉ ቤተሰብ ነው ለቀው የሚያሳድጓቸው፣ አፈንግጠው እንዲያድጉ የሚደረጉ ልጆች አሉ። ኦኬ ግን ያ አፈንግጦ ያደገው ልጅ ልጆቻችን መምሰል የለባቸው። ኦኬ ሶ ግን ከቤት ነው የሚጀምረው ማለት ነው። ከቤት ስናስተምራቸው ስርዓት ልጅን በሚሄድበት ምራው ነው የሚለው እግዚአብሔር ቃል። መምራት የኛ ፋንታ ነው። ቤተሰብ ነው የሚመራው ማለት ነው። ናት ትምህርት ቤት ያለችው አስተማሪ አይደለች የምትመራው ልጄን፣ ኦር the medical doctor or የኔ እህት አይደለች የምትመራው ልጄን፣ ኦር የኔ አጎት እናትና አባት በቃ ያስተኛን የምንመራው ልጆቹንና ፕሊዝ ሆም ስኩል አርጉ ብዬ አልሞግታችሁም። ግን ሄደው የምትችሉ አድርጉ፣ የማትችሉ ግን ልጆቹ ሲመጡ ምንድነው የተማርከው ብላችሁ ጠይቃችሁ ያንን አፍርሱ፣ የተማሩትን አፍርሱ እና እናንተ በምታምኑት ተኩ ማለት ነው። ትክክለኛውን መንገድ አሳዩአቸው። ይሄን ነው የምለው። አያልዬ ወልካም የኔ ቆንጆ። መስዬ I think I answer your question right? You can withdraw him officially. withdraw አድርገሽ ከትምህርት ቤት you can homeschool ልጅሽን። እኔ ዛሬ በጣም በቃ እሱ ላይ ነው የወሰንኩት፣ በጣም ስላዘንኩኝ። ለማንኛውም ትንሽ ያው ቀን የሚያሳስበኝን ብዙ ጊዜ ማታ ላይ ከእናንተ ጋር እሰማዋለሁ። ያንን ነገር እንደ እግዚአብሔር ፈቅዶ ይሆን አላውቅም እና ትንሽ ስላወራው በጣም ቀሎኛል። አሁን እግዚአብሔር ይመስገን። በጣም አመሰግናለሁ ሰብልዬ፣ ሁላችሁንም አመሰግናለሁ። መልካም የኔ መቤት። I'm glad እንደው I don't know how this conversation turned into this ግን እግዚአብሔር ይመስገን በእውነት በቃ ጋይዳንሳችን እሱ ነው። ሁሌ እግዚአብሔር ይመራናል፣ በእውነት ይመራናል። በቃ እንደው ጸልዬ ተለማምጬ እናንጣልኝ ብዬ ገብቻ አልላችሁም። I didn't። እግዚአብሔር ግን በቃ ፕሮቫይደራችን፣ ክብር ለሱ ይሁን በእውነት ፕሮቫይደራችን። he provide what's necessary for ለህዝቡ የሚያስፈልገውን ያቀርባል እግዚአብሔር እና ለህዝቡ የሚያስፈልገው ይሄ ነበር። እግዚአብሔር የተመሰገነ ይሁን። thank you ሁላችሁም for your contribution። አያልዬ አለሽ እንዴት ነሽ? አያል አንቺ እንኳን አትቆይም ነበር እንደዚህ ተኝተሻል ማለት ነው ሲስተር። አያልዬ በዜማ ነው የምትመጣው ሰብሊ። የኔ አያል የሚለውን በይላት። የኔ አያል በዜማ ነው እንጂ አያልዬ የት ገባሽ? ተኝታለች ሲስቱ። ይሄኔ ከፍታው ነበረ ገና ድሮ ለጥ ብላ ነው። it's okay forgive አድርገንላታል። አይ ላይሆን ይችላል፣ ምናልባት ከስክሪኑ ራቅ ብላ ሄዳ ሊሆን ይችላል። ከታችን ጊዜ ወይ ሆነ ነገር ብላለች እምቢ ብላት ኖሮ
የሆነ ነገር ትል ነበረ አንዬ አንቺ ዲፈንድ እያረግሻት ነው ለጥ ብላለች እኔና አይ ዞር ብላ ነው ብዬ ነው ወደ ላይ ወጥታ ነው ብዬ ነው። አይ አንዬ ለምን እንደመጣሽ ገብቶኛል። በይደዊው አያሌና በባለጥ የሰፈር ልጅ አንዬ አይንዬ እንዴት ነሽ? ወልካም የኔ ቆንጆ አይንዬ። ኧረ ሰው ተኝቷል። አይኒ ሶሪ አቤት አለሁ አሜት እስከማደርግ ነው እንኳን አልተኛውም። ሰብልዬ እንዴት ነሽ የኔ ቆንጆ? እግዚአብሔር ይመስገን። እግዚአብሔር ይመስገን በጣም ሁላችንም ሰላም ብያለሁኝ። ሰብልዬ በጣም እንዴት ናችሁ? ቆንጆ እግዚአብሔር ይመስገን። ቴንክ ዩ አለ ሰብልዬ። በቃ እውነት ዛሬ የምታወሩት እንግዲህ አሁን እንደ ሁል ጊዜውም በጣም ደስ የሚል ነው እና እኔም ጥያቄ የሆም ስኩል ነገር ብታይ በቃ ያለኝን እስኪ ልጠይቃችሁ ብዬ ነው። አንቺም ኤኒበዲ እዚህ ያላችሁ እስኪ እንደዛ ካጋጠማችሁ አሁን በጣም ስኩል መሄድ ለሚወዱ ልጆች የሚወዱ ቤት እንትን የሚሉ እንደዛ አላጋጠሟችሁም? ከፍ ሲሉ 9 10 ላይ ምናምን እና አሁን እኔ ልጅ ባለፈው አምና ላይ የነበረበት ክላስ አስቸጋሪ ነበረና ሪፊውዝ እያደረገ አልገባም እያለ ሲያስቸግር ለተወሰነ ጊዜ ቤት አስቀምጬው ነበርና ቤት እያስተማርኩት ላይብረሪ ምናምን ይዤው እየሄድኩኝ በቃ እየረዳው ፓርክ ምናምን ቤት እያሰራው ከዛ ፓርክ እየወሰድኩ ምናምን በቃ በጣም ይበሳጭ ነበር። ልክ ወንድሙ ሲሄድ በቃ መሄድ ይፈልጋልና ያለቅሳል እና እንዲሁ ላላል ለወደፊት ፕላን ብለሽ የምታስቢው ያለቅሳል። በጣም ህይወዝና ሃፒ ፓርክም ሄዶ ይረብሻል ምንም በቃ እንትን እያለ ነበረ እና ሁሌ በቃ አሁን እንዲህ ስትሉ ስሰማ አሁን እንደምትሉት ምን እዛ ምንም እንደማስተምሮ የታወቀ ነው። ቤት ራሴ የምረዳውን እየረዳሁት በቃ እኔ በማስተምረው ነው እኔ በምረዳው ያለው ግን ደግሞ እንዳልሹ እዛ ውለው ሲመጡ ሰዓቱ አይበቃም ማለት ምንም ሰዓት ብዙ የለምና እንደዛ እንደሚገባሽን ያህል ማስተማር አይቻልም። ከዛው ግን እያደረኩ ነው ዞሮ ዞሮ እንደሱ ብዬ ቁጭ አላልኩም። ግን ያንን እንዴት ነው እስኪ ምን አይነት ነገር ቴክኒክ ብናስተምራቸው ነው በጣም ቤትም ሂዝ ሃፒ ቤት ወንድሙም ሲሆን ሳተርዴ ሰንዴይ ሂዝ ኦኬ ግን በቃ ይሰለቻል ነገር ቤትና እንደዛ ያጋጠሙሽን ሌሎች ወላጆችንም እንደዚህ ጠይቀውሽ የረዳሻቸው ካለ ወይም በዛ ዙሪያ ምን ትላላችሁ ለማለት ነው። ሜቢ ሌላም እናት እንደኔ ሀሳብ ሆኖበት ሁለት ሀሳብ የሚዋልን ሊኖር ይችላልና እንዴት አድርገን ልንረዳቸው እንችላለን ቤትም እንዲህ በቃ ሃፒ ሆነው እንድንረዳቸው ማለት ነው። እሱን ለመጠየቅ ነው ሰብልዬ። ቴንክ ዩ አይኒ የኔ ቆንጆ። ነው ሆም ስኩል ልጆቹ ሲደረጉ ኦፍኮርስ ሁልጊዜ መቼስ እንትን አይደለም አይደለ ሁሌ አሾይና አይደለም። ኦኬ you know they need to be bored መሆን ማለት creativity ይጨምራል ማለት ነው። ኦኬ when they are bored they will be creative, so that's why you don't entertain አብዛኛውን ጊዜ ሊነጫነጩ ይችላሉ ምናምን you just ignore, they need to figure it out. that's called ኢሞሽናቸውን እንዴት አድርገው ማኔጅ እንደሚያደርጉ ለእነሱ ደስታ እኛ እንኖርም። ኦኬ ማለቴ ላይክ እነሱን ደስ እንዲላቸው ብዬ ዝንጥፍ ዘርጋ አልልም ማለት ነው። የሚያስደስታቸውን ነገር ፊገር አውት ማድረግ አለባቸው እነሱ። አንደኛ አሁን ለምሳሌ ኦፍ ኮርስ ልጆቹ አይፓድ ሰጫቸው ወይ የሆነ ነገር ኤሌክትሮኒክስ ሰተሻቸው እዛ ላይ ተጥደው ቢውሉ ኦር ደግሞ የሆነ ነገር ብታረግላቸው ሊሆን ይችላል ደስ የሚላቸው ምናምን እና ራሳቸው ይሄን ነገር ስትከለኪያቸው they are going to be creative የተወሰነ ጊዜ እንትን ይሉና ከዛ ያ ክሬት ያደረጉት ነገር more ኢንተርቴን ሲያደርጋቸው ታያለሽ ማለት ነው። ሊስሉ ይችላሉ፣ ዱድል ማድረግ ሊሆን ይችላል፣ አንድ ያጠፉታል፣ ይጽፋሉ፣ ያጠፉታል። አንዳንዴ like hours ቁጭ ብለው ማለት ነው like እዚህ ኖርማል ብለሽ እንዳትዪ ሁለቱም ኒውሮቲፒካሉ he does the same thing ማለት ነውና like አንዳንዴ እንደሱ ያደርጋሉ። ሌላው ቤት ውስጥ የምታደርጊው like የተለያዩ አክቲቪቲዎች ማለት ነው። like አሁን ለምሳሌ ዊንተር ቢሆን ከቤት አትወጭ ማለት ነው። like ከቤት ወጥተሽ አክቲቪቲ ላታረጊ ትችላለሽ like because ስኖ ከጻላው ለስኖ ተብሎ 5 ቀን 6 ቀን ቢዘጋ what do you do? you have to entertain ቤት ውስጥ አይደለ? what do you do then? ልጆቹ engaged ሆነው እንዲውሉ ምንድነው የምናረገው አይደለ? የተለያዩ ነገሮችን
ክሬት ማድረግ አለብን ማለት ነው ለነሱ ኩክ ማድረግ የሚወድ ኩክ ማድረግ ነው የተለያዩ አክት የቤት ውስጥ ያለው ቾረሶች ራሳቸው they need to be ልጆች participate እንዲያደርጉ ማድረግ you know ኢንተርቴይንመንት necessarily ቲቪ እና እንትን ላይሆን ይችላል እና ኤጁኬሽንም is a part ነው ማለት ነው አሁን ትምህርት ቤት መሄዱን የሚወደው why is he going there like መውደድ የሚፈልገው መሄድ የሚፈልገው ቤት ውስጥ ቦርድ ሆኖ ነው ቤት ውስጥ ስለማይወጣ ነው ከቤት አይወጣም or ደግሞ do you take him to the park does he have other activities enjoy የሚያደርገው ልጁ ከሌሎች ልጆች ጋር መገናኘት እድሉን ትሰጪዋለሽ ወይ እነኚህ ነገሮችን ያካተተ ነው ወይ ነው ኦኬ ሶ ከቤት ማይወጣ ከሆነ of course ትምህርት ቤት በሚል ከቤት ማይወጣ ከሆነ is really bored some ነው ማለት ነው እዛ ትምህርት ቤት ሲሄዱ ግን መሯሯጥም ካለበት እኮ ውጭ መሪዘሽ ወጥተሽ እኮ ከሌሎች ልጆች ጋር ማሯሯጥ ትችላለሽ ኮአፕ ስታረጊ በአካባቢሽ ብዙ ነው ያለው ብዙ እንቅድምቶችም ሲጽፉ ነበር ከታች በጣም ብዙ ነገሮች ነው ማድረግ የምትችይው ላይብረሪ መሄድ ብቻ አይደለም ሙዚየሞችን ቪዚት ማድረግ ሊሆን ይችላል ፓርክ አክቲቪቲዎች ሊሆን ይችላሉ ከሌሎች ሰዎች ጋር ሚ ታይም አለ ሌሎች ሰዎች ታይም አለ ፋሚሊ ኦንሊ ታይም አለ ሌሎች ሰዎች አሉ ኦኬ እነኚህም ባላንስ አውት እያደረግን እንዳልኩሽ ቅድም ፊልድ ትሪፕ መውሰድ የተለያዩ ቦታዎች ማለት ነው you should not keep them home for them to be bored ስልሽ like unhappy እንዳይሆኑ ግን bored የሆነው just because he wants to go you know I don't know what kind of entertainment ትምህርት ቤት ያለው ውጭ የሌለ ማለት ነው ገባሽ ትምህርት ቤት ብቻ ያለ ውጭ የሌለ ምንድነው there's nothing or የሚወደው ጓደኛ ካለ ጓደኛውን ብሎ የሚሄድ ከሆነ ኦኬ በተረፈ ግን እዛ ትምህርት ቤት ሲሄድ የሚያገኘው ቤት ውስጥ የሌለ ምንድነው ነው አንቺ ፕሮቫይድ ማታረጊው ምንድነው you know እሱን ፊገር አውት ማድረግ እኔ ፐርሰናሊ የኔ ልጅ ያው ሆም ስኩል የተደረገው ከልጅነቱ ነው ሰው የትምህርት ቤት ልሂድ ብሎ አስቸግሮኝ አያውቅም by the way ትንሹን I wanted to send him to school so that he can see like ያለውን የስኩል environment እና you know like those things experience እንዲያደርግ ስለፈለኩ መጀመሪያ ላይ I was going to send him like 5 አመቱ ነው አሁን ኬጂን አትሊስት ሂድና ከዛ በኋላ ካልወደደው we going to homeschool him እኛም አይተን let's do that ምናምን ብለን ከዳዲ ጋር ተነጋግረን ስንጠይቀው ኡኡን ያለው I'm not going to school I want to homeschool with my son my brother ነው ያለው ማለት ነው like literally because he must love it like I'm so happy and proud of myself because this kid I told him like ስለ homeschool ስለ school bus ነገርኩት ምን ያህል ጓደኞች እንደሚፈጥር እዛ ሲሄድ ያለውን entertainment I try to tell him like school በመሄድ የሚያገኘውን ማለት ነው እና you can a lot of things you can do that ውጭ ወጥተህ ብዙ ነገር እንደሚያገኝ ነግሬው ነው አለ አሁን ትምህርት ቤት ነው መመለስ ስለው please mommy don't do that please ነው የሚለኝ ማለት ነው you see he never went to school why would he hate school ለምን ነው ትምህርት ቤቱን የጠላው ጣልቶት አይመስለኝም ግን እዚህ የምናደርገው more exciting ስለሆነ he wants to be homeschooled with his brother ማለት ነው and we decided to homeschool him we have to apply homeschool እናደርገዋለን ብለን ማለት ነው but we didn't decide መጀመሪያ ላይ እንደዛ ስለዚህ ልጆቹ more excited ሲሆኑና more entertained ሲሆኑ they do love it homeschool መደረግን like ትምህርት ቤት መሄድ እዛ ያለው ምንድነው አንቺ ጋር ቤት ውስጥ የሌለው እሱን ፊገር አውት አድርጊ ነው የምልሽ አይንዬ I don't know why he wants to go to school እዛ ምንድነው ያለው እዚህ ቤት የሌለው ወይ የሚወደው ጓደኛ አለ የሚወደው አስተማሪ አለ or what is it he likes እዛ ለዚህ የሌለ ማለት ነው አይ ወንድሙ ሲወጣ ወንድሙ ሲሄድ በቃ እሱ መሄድ ይፈልጋል ተዘጋጅቶ ምናምን ሲሄድ እንደዛ ነው ኦኬ ልክ ወንድሙ ሲሄድ እሱ መሄድ ይፈልጋል ያ yeah I don't know I don't have that experience ሌላ experience ያላቸው ካሉ እነሱ ይንገሩሽ እኔ I don't have that experience I don't know go ahead አንዬ ከፍተሽ ነበር ይመስለኛል ቅድም ማይክሽን ምክንያት ካለ እኔም የሱ ኤክስፒሪየንስ የለኝም ሁለቱም ከቤት ስለሚማሩ ግን አሁን አንቺ ያልሹ ነው ሊሆን የሚችለው ለአይኒ ቤት ውስጥ መማራቸውን እንዲወዱ ማድረግ ደግሞ ይቅርታና አይኒ ስንት አመቱ ነው ልጅሽ 9 አመቱ ነው የ9 አመቱ ነው እና ወንድሙ 10 አመቱ ነው ወንድሙ በቃ እሱ የሆነ ምን ልበልሽ የቨርባል ነው ምናምን ሞር ሁለቱም ስፔክትረም ላይ ናቸው ግን ያኛው ሞር ምንድን ሃይ ፋንክሽኒንግ እንደምትዩ ነው
እንደሚባለው ነገር ነውና ሞር ከድሮም ራሱ ድምፅሽ ይቆራረጣል አይንዬ። የኔ ነው አይንዬ፣ ድምፅሽ ይቆራረጣል። ሶሪ ቆራረጠ ወይዬ አይደለ? አንዬ ለኔ ነው ወይስ ይቆራረጣል? ልክ ነው፣ ይቆራረጥ ነበረ። ቅድም የነበርሽበት ከሆኜ እንዳትነቃነቂ። አሁን ደህና ነው? እስቲ እሺ። እና ትልቁ በቃ በልጅነቱም ጀምሮ በቃ በጣም ነው ትምህርት ቤት ከኤቢ ራሱ ፓርታይም ኤቢ ፓርታይም ስኩል እየሄደ ልክ ቨርባል መናገር ሲጀምር ራሱ ነው በቃ አልፈልግም ብሎ ዲስቻርጅ የተደረገው። ኖ ኢቭን ለፓርታይም ቤት ለመምጣት እምቢ አለ። አልፈልግም፣ ዶንት ካም ኤንድ ቴክ ሚ ፕሊዝ አይ ዋንት ቱ ስቴይ አት ስኩል እያለ በቃ እዛው እነሱም ኤቢዎችንም ዶንት ካም ቱ ማይ ሃውስ አይ ዶንት ኒድ ኤቢ ኤኒሞር እያላቸው ዲስቻርጅ አረጉት ማለት ነው። በቃ ምንም አልሰራም ማለት የዛኔ ልጅ ሆኖ ማለት ነው። በጣም ስኩል ይወዳል፣ በቃ በጣም ይወዳል ትልቁ እና አሁንም በእንደዛ እሱን ያለበትም ስኩል እሱ 3 ቀን ነው የሚሄደው። ያው 2 ቀን ከቤት እኔ እረዳዋለሁ እና እሱ ያው አይሽ ብሎ እንትን አይልልኝም። አሁን ትንሹ 9 ዓመቱ ነው፣ ሁለተኛው ማለት ነው። እና እሱ ነው አሁን ሞር እዛ ያለበትም ክላስ። ይሄኛው አሁን ትምህርት ቤቱም ጥሩ ነው ያለበት፣ ቻርተር ስኩል ነው። ደህና እየረዱት ነው፣ ፕሮግረስ እያደረገ ነው ትልቁ። ትንሹ ነው በቃ ያው እንደዛ የሰልፍ ኮንቴን የሚባል ክላስ ሆኖ አሁን ይሻላል ያለበት። ከሜለን ጋራ ብዙ ነገር አልፈን አሁን ይሻላል ያለበት ከአምናው። ግን አሁን ጀነራሊ አሁን እንደሚወራው እናንተ እዚህ እንደሚባለው ያን ያህል ያረጉለት ያሉት ነገር የለም። እና ምንም እኔ ከማስተምረው ውጪ ምንም እንትን የሚለው የለም። የሆነ እቤት እኔ ብችልና በተለይ እዚህ አሁን ምግብ ላይ ምናምን እንጠነቀቃለን ይላሉ። ወረቀት አጽፌ ወስጃለሁ ምናምን፣ ግን አምናሹር አለመብላቱን በቃ ሁሉም ሰው እርግጠኛ እንደማሆነው ማለት ነው። እና በቃ ብዙ ነገር የሚያስጨንተን የሚላለ አይደል፣ ኮምፈርተብል የማያደርግ ነገር። እና እንዴት ግን አምና ላይ እንዳልኳችሁ አምና የነበረበትም ክላስ በጣም አስቸጋሪ ነበረና ከዛ ትንሽ የተወሰነ ቀን ቤት ከኔ ጋር ሆኖ ነበርና በቃ ምንም እያለቀሰ በቃ በጣም ችግር ላይ እኔን ራሱ የሄድን መንዳት ሁሉ እስከማልች ድረስ እያለቀሰ ፓርክ እየሄድን የትም መሄድ አይፈልግም እና እስኩል መሄድ ነው እንደሚፈልግ ያው አይነግረኝም። ግን በቃ እስኩል ልክ ወንድሙ ሲወጣ ነው ማልቀስ የሚጀምረው። ደህና የተጫወተ ምናምን ወንድሙ ሲወጣ ያለቅሳል። እና እንደዛ አይነት አጋጣሚ አምና ስለነበረኝ አሁን እንዴት ወንድሙ ትምህርት ቤት ሲሄድ ነው እንጂ ቤት ሲሆን ሂስ ፋይን አይደለ? ስኩል ኦር አታችመንት ነው? ስኩሉ ነው የሚፈልገው መሄድ ወይንስ የወንድሙ አታችመንት ነው ያስረቅሻው? የወንድሙም አታችመንት። አሁን ወንድሙ ስኩል ባይኖረው እና አሁን ሐሙስና አርብ ወንድሙ የለውም እሱ ሲሆን ሂስ ፋይን በቃ ወይ የወንድሙ አታችመንት ይሆናል። አይ ቲንክ የወንድሙ አታችመንትም ይሆናል እንግዲህ ሞስት ላይክሊ እሱ ነው የሚመስለኝ። ቢካዝ አንዳንዴ አባት እንኳን ስራ ሲሄድ ልጆቹ እሪ ይላሉ አይደለ? ለምን አባቴ ስራ ሄደ ነው፣ ለምን ቤት አልብሮኝ አልሆነም? ኦር ደግሞ እናትም እንደዛው ማለት ነው። እና ሜቢ ዳትስ ዘ ኬስ ኦር አይ ዶንት ኖ ኩድ ቢ ዳት ብዬ ነው የማስበው። አይ ዶንት ኖ። እኔም እንደሱ ልላት ፈልጌ ነበረ። እኔ ያልኩትን ያሰብኩትን ያልሽ ሰብሊና። ግን አይኔ አሁን ሰብሊ ያመጣችው ምሳሌ ለምሳሌ እኔ ልጅ ባለቤቴ ስራ ሲሄድ ካልሄድኩኝ ብሎ በቃ ያዙኝ ልቀቁኝ ብሎ ሰፈር ነው የሚረብሸው ማለት ነው። ማለት በቃ አብሮት ስራ ቢሰራ አይጠላም፣ ባለቤቴም ይዞት ቢሄድ አይጠላም። ሁለቱም ጋር ያለውን ነገር ነው የምነግርሽ። እና ግን የሚገርምሽ አሁን የኔ ልጅ 6 ዓመት ሂ ተርን 6 ያንቺ ደግሞ 9 ነው እንደምትነግሪኝ ከሆነ ቅድም ምን ብለናል? እነዚህ ልጆች በጣም ይሰማሉ፣ ስማርት ናቸው አይደለም? አሁን ወንድሙ ትምህርት ቤት ይሄዳል፣ 2 ቀን ደግሞ ቤት ነው ያለው። ስለዚህ እኔ አንቺም ብሆን ምን አደርጋለሁ መሰለሽ? ይሄኛውም ፉሊ ሆም ስኩል እንዳደረግሽ ነገር ይሰማኛል። ኦር ቤት ለመርዳት ብለሽ አይደለ አይኔ? አዎ እያሰብኩ ነው፣ አላደረኩም ገና። ግን አምና ላይ ለትንሽ ጊዜ ወስኝና መጀመሪያ አንቺ ጨከን በይ።
ሁሌ ጨከን ስንል ነው አይደለ? በቃ ቁርጥ ስናረግ ነው። ውሳኔ እኮ ነው አይደል? ሁሉን ነገር ወደፊት እንድንገፋ የሚያደርገን። ስለዚህ መጀመሪያ ወስኝ። እኔ አሁን ሰብሊ ባለችው ራሱ ብነግርሽ ሁሉ ጊዜ ያለቅስ ነበረ። በር ላይ ራሱ ሆኖ አይደለም ማስለቅሰው ማለት ነው። አስገብቼ ማልቀስ ትፈልጋለህ? አልቀስ ነው የምለው። ግን ሲያየው ዳዲ ኦልሬዲ ስራ ሄዷል፣ መኪና አስነስቶ ማልቀሱ ምንም ጥቅም ስለሌለው ዳዲ ስራ ነው የሄደው፣ ሶ ሂ ዊል ቢ ባክ ሱን ብዬ እነግረዋለሁ። ሰብሊ አንዳንድ ቀን እንደም ትሰሚኛለሽ አይደለም? ሶ ያንን የምናገረው ለምንድን ነው? እንዲገባው ነው። አሁን ልክ ወንድሙ ትምህርት ቤት ሲሄድ አንቺ ውስን አርገሽ እሱን ከቤት አስተምራለሁ ብለሽ ከጀመርሽ ወንድሙ ትምህርት ቤት ሲሄድ አንቺ ምን ማድረግ ትችላለሽ? እሱ ትምህርት ቤት እንደሚሄድ ቁጭ አርገሽ አይኑን እያየሽ በሱ አይ ሌቭል መንበርከክ ካለብሽ ተንበርክከሽ፣ ቁጭ ማለት ካለብሽ ቁጭ ብለሽ ንገሪው። ይሰማል በጣም። ከዛ ፕሮሰስ ነው የሚያደርገው። እሱ ትምህርት ቤት ነው የሚሄደው፣ አንተም ትምህርት ቤት ነው የምትሄደው ብለሽ ጠዋታችሁን ለምን በዋክ አትጀምሩ? ያኛው ልጅሽ ትምህርት ቤት ሲሄድ አንቺ ደግሞ እሱን ይዘሽ በሌላኛው መንገድ ዋክ። እስኪ ለምድልሽ እኮ ነው። ሁሌ እንደዛ ታደርጊያለሽ ማለት አይደለም። እሱን ኤክሳይትድ የሚያደርግ ሌላ ነገር ክሬት ማድረግ ማለት ነው። ያኛውን ፓርት እንዳያስብ የሚያደርግ ነገር ምንድን ነው የሚወደው? ኦፍኮርስ ወንድሙ ትምህርት ቤት ከሄደ መቼም ሌላኛውን ኮፒ ፔስት አድርገሽ አታመጭለትም ወይ ፎቶን አታሳየውም። ግን ሪያሊቲውን ነግረሽው ያንን ሞመንት ማለፍ የሚችልበትን ነገር ግን ሌላ አማራጭ መስጠት መቻል አለብሽ። አማራጭ ካልሰጠሽው ኦኬ ያለቅሳል፣ ዛሬም ያለቅሳል፣ ነገም ያለቅሳል፣ ግን የሚያውቀው ታሪክ የለም። ወንድሙ ከሱ የተሻለ ቦታ እንደሄደ አሊያም ደግሞ ከወንድሙ ጋር ላለው ፍቅር ሲል የሚያሳየው ይሄ የስሜት አገላለጽ ወይ እሱንም ይጎዳዋል፣ አንቺንም ይጎዳሻል። እሱ ሲያለቅስ አንቺን ደስ አይልሽም። ስለዚህ እንባውን የሚያብስ ነገር ማዘጋጀት አለብሽ ማለት ነው። which means እሱ እንዳያለቅስ የሚያደርግ ቢያንስ ለነዛ ደቂቃዎች ወንድሙ እስኪወጣ ድረስ እሱን ዞር ማድረግ የምትችይበት ሁኔታ ካለ የተወሰኑ ቀናቶችን እንደዛ ሞከሪ። ከዛ ያንን ሰዓት ይለምደዋል ማለት ነው። እሱን የሚያስደስተው የሆነ አክቲቪቲ ለምን ይዘሽ ዋክ አትወጪም? ከፈለግሽ ዋክ እና እኔ እናንተ በዚህ በኩል ዋክ አድርገን እንምጣ ብለሽ እናንተ እኮ ቀድማችሁ ወጣችሁ ወንድሙ በኋላ ላይ መሄድ ይችላል። አምናሹር ወንድሙን ባለቤትሽ ኦር ሌላ የሚረዳሽ ሰው የሚያደርሰው ከሆነ ኦር ስኩል ባስ የሚመጣ ከሆነ ኦር አንቺን ሞኒተር ማድረግ ያለብሽ ሁኔታ ከሆነ ትንሽ ሊከብድ ይችላል አይደለ? እሱ እያየ እሱን ሸኝቶ ይዞ መሄድ ግን ስቲል ሂ ካን ለርን። እውነታውን ሲያውቅ ለአንቺ ሬስት ምንድን የሚባለው እረፍት ይሰጥሻል። ስለዚህ ንገሪው። በመንገር ነው ልጆቻችን መጀመሪያ አዌርነስ ክሬት የምናደርገው። አይሰሙም አንልም፣ አይማሩም አይለምዱም አንልም። ሁሉን ነገር ማድረግ ይችላሉ። ግን ስለማይናገር አሁን ስሜቱን ለሱ እንዲህ ብሎ መናገር ስለማይችል የወንድሙ ናፍቆትም ይሁን ትምህርት ቤት ልሂድም ይሁን አንቺ እዚህ ጋር መለወጥ ትችላለሽ። ተግባራዊ መሆን የሚችለው ነገር ይሄ ነው። ሌላ ሀሳቡን ዳይቨርት የሚያደርግ ነገር ኦር እሱን የሚያስደስተው አክቲቪቲ ላይ ቤት ውስጥ ማስቀመጥ። የሚወደው ነገር ምንድን ነው? ቤት ውስጥ የማይጎዳ ግን የሚወደው ነገር አዲስ ነገር ክሬት ማድረግ። እንደዛ አድርገሽ ሀሳቡን ዳይቨርት ብታደርጊ ወንድሙ ሲወጣ ለዛ ነገር ሞር ፎከስ መስጠት እያቆመ ይመጣል። ደግሞ ንገሪው። አሁን እንዳልኩሽ ይመጣል፣ ትምህርት ቤት ነው ሄዶ የሚመጣው። አንተ ደግሞ እዚህ ትማራል፣ እኔ እናንተ ደግሞ እንደዚህ እናደርጋለን እዚህ ጋር that way he can learn. so ቀስ በቀስ ኦቨርናይት አንጠብቅም። ቀስ እያለ መተው ይጀምራል ማለት ነው። ከዛ በኋላ የኔ ልጅ እንዳደረገው አባቱ ስራ ሲሄድ ማልቀሳውን አቆመና ባይ ብሎ ብሎት ነው የሚሸኘው። ያንቺም ልጅ ይችላል ልሽ ፈልጌ ነው። እሺ ይሄንን አድርጊ። ያ አመሰግናለሁ። አይኔ ዩጋዝስ የኔ ጀግና ዩጋዝስ ፍሬንዶች ያው ታውቂያቸዋለሽ። የተለያየ በቃ አንዱን ስትያቸው በአንዱ አንዱን ስትያቸው በአንዱ ነው የሚፈትኑን። ግን it can be done. this is easy ነው። አንያ ያለችሽን ሞክሪ። እግዚአብሔር ደግሞ ይርዳሽ የኔ ቆንጆ። ወይ ያኛውም you know what mommy school is not for me anymore I want to homeschool with my brother ብሎ ደግሞ ያኛውም ይመጣ ይሆናል። ምን ይታወቃል? አይፒ ገደል ገባቲ ገደል ገባ አይፒ ውሃ በላው ነው እንዴ? እንደዛ መሆን ይችላል እኮ አይደል? አይኔ እንደዛ ነው እኮ ቤት ውስጥ የቀረው ልጅ ወንድሙ
በጣም ፈን ታይም እንደሚያሳልፍ ሪላክስ እንደሚያደርግ እንቅልፉን ጠግቦ እንደሚነሳ ለዛኛው ስትነግሪው ያለውን ላይክ ኔጌቲቭ ፓርቱን ለምሳሌ አሁን ብትነግሪው ስለዛኛው በእድሜው ማለት ነው ብትነግሪው እና ይሄኛው ምን ያህል ቤት ውስጥ እየተማረ ስንት ነገር እንዳመለጠው ብትነግሪው እኮ ልጅ ነው እኮ በጣም ነው የሚቀናው በጣም ነው የሚቀናው ልጆች እኮ ይቀናሉ ስለዚህ በመልካም እንዲቀና አድርገሽ አንተ ስትሄድ እኮ እኛ እንዲህ ነው የምናደርገው አንተም ከቤት ብትማር ኖሮ እንዲህ ማድረግ እኮ ትችል ነበር ከቤት ከተማርክ you gonna get this ብትዩ ልጅ ነው ደግሞ እኮ የዋህ ናቸው ልባቸው ቶሎ ነው አጀስት የሚያደርገው ልባቸው ስለዚህ ይሄኛው በመልካም እንዲቀና ይሄኛው ለዚህ የምታደርጊለትን ነገር ደግሞ really you can show them እዚህ ጋር ይሄኛው ሲወጣ ያ ትምህርት ቤት የማያገኘው ግን ይሄ ቤት ውስጥ በመማሩ ምን ፕሪቪሌጅ እንዳገኘ ብታሳየው it could be video it could be something that can show him በኤቪደንስ ብታሳየው it could happen ያኛው እኔም ከቤት ነው መማር የምፈልገው ማለት ይጀምራል ማለት ነው አስቀኙ በመልካም መቅናት እኮ ምንም አይደለም አስቀኙ በመልካም ነው በጣም ጥሩ ሐሳብ እንደሱ አሁን ቅድም እንደተባለው በተለይ ውጭ የሚወጣበት እንደ ዙም ኦር ሙዚየም ምናምን እንደዛ እየሄድን እንትን ብለው እንደዛ ስለሚወድ አመለጠኝ ከእኔን ትተውኝ ሄዱ ምናምን ብሎ በጣም ብዙ ነገር የሚታይ ደግሞ አለ I don't know DMV area ማአት ነው የሚታያለው እናንተም ሀገር I'm sure they have a lot of things for children ሙዚየም ይኖራል አይደለ አኳሪየም ይኖራል በየቦታው አለ ብዬ አስባለሁ እንደዚህ ኢንተርቴይንመንት ለጀነራል ፖፑሌሽኑ እንትን ያሉ ማለት ነው እንደገና ኦፍ አወርስ ነው ልጆች ትምህርት ቤት ናቸው አብዛኛው አብዛኛው ሰው ስራ ነው so ይዘሻቸው ስትወጪ is not crowded አይደለም ኢንጆይ የሚያደርጉበት ሲናሪዮ ይኖራልና try that አይኔ የኔ እናት እሺ ሪሶርስ ራሱን አርጊው እሺ አይኔ ትምህርት ቤት ሄዶ የሚመጣው ቨርባል ነው አይደለ አዎ ስለዚህ እሱን ዛሬ ምን ተማርክ እዚህኛው ፊት ነው የምትጠይቂ ዛሬ ምን ተማር እርስ በርሳቸው እንዲማማሩ ማለት ዛሬ ምን ተማርክ ምን ተጫወትክ እሺኛ ደግሞ እዚህ ያረግነው በወንድም ፋንታ እኔ ልንገርቲና ኮምፔር እንዲያረግ ማድረግ ማለት ነው እኛ ቤት ውስጥ እንደዚህ ሰራን እንደዚህ ሄድን እንደዚህ ተማርን አይሹ ሶ ስታወዳድሪለት ያኛው እንትን ነው አይደለ ማግኔት ስኩል ነው ያልሽኝ አይደለ ሶ ምን ያህል ቻርተር ያልሽኛ ሶ he knows ማለት እኮ ነው በጣም ያቃል ልጆቹ በአጠቃላይ ያቃሉ መግለጽ ስለማይችሉ ምናምን አንደርስቲሜት ማድረግ የለብንም because ይሄኛውን ከትምህርት ቤት ምንድነው የሚባለው ገጠም አድርገው እንደ እስረኛ አንድ ዴስክ ላይ ቁጭ አድርገው ይሄን ተማር ይሄን ጻፍ ይሄን ገልብጡ ሪዲንግ ነው ስንትና ስንት ሰዓት ሪዲንግ ነው ራይዲንግ ነው ሳይንስ ነው ምናምን እየተባለ ልጆቹ ወደውት ሳይሆን ቅድም ሰብል ያለችው ማለት ነው ዶክትሪን ነገር የራሳቸው በቃ አንድ ነገር ማወቅ ያለብን ይሄ ሲስተም የሚፈልገው አስቦ ስራ ፈጣሪ የሆነን ሰው ሳይሆን ስራ የፈጠሩ ጥቂት ሰዎች በፈጠሩት የስራ እድል ገብቶ ይሄን ስራ እሺ ይሄን አትስራ እሺ የሚል ሰው ብቻ ነው የሚፈልጉት ሲስተሙ ላይ ኦኬ ሶ የኛ ልጆች ስራ የመፍጠር አቅም እያላቸው ለምንድን ነው ስራ የፈጠሩ ሰዎችን ስራ መስራት እንዲሰሩ የምናዘጋጃቸው ብለውታል እኮ እኛ የሚያስብ ሰው ሳይሆን እንደ ሮቦት የሚሰራ ሰው ነው የምንፈልገው ብሏል ሮቦት እኮ አያስብም አንቺ የሰጠሽውን ነው እኮ አይደለ ተከትሎ የሚሰራው ስለዚህ የሚተነፍስ የሚበላ የሚጠጣ የሚስቅ የሚናደድ ግን ስሜቱ መግለጽ ሲፈልግ እዚህ ጋር መብት የለህም የሚባል ሰራተኛ ወርከር እዚህ ጋር እኮ ይሄ ነገር እንደዚህ ቢሆን ብሎ ትንሽ ጭንቅላቱ ሰራ ተብሎ አስተያየት ሊሰጥ ሲል ጭንቅላቱን ጓ አርጎ መጥቶ የተሰጠህን ከዚህ መስመር ሳትወጣ በዚህ መተዳደሪያ ደንብ rules and regulations or በካምፓኒው ህግ መሰረት ትሰራለህ አትሰራም ትወጣለህ በማስፈራሪያ ማለት ነው በአጠቃላይ ትምህርት ቤት ውስጥ ያለው ነገር አእምሮን የሚያስር እንጂ አእምሮ ዘና ብሎ ሰዎች የራሳቸውን ገንዘብ የሚያገኙበትን ጭንቅላታቸው ሰፋ አድርጎ እንዲያስብ የሚያደርግ ሲስተም አይደለም ሶ ትምህርት ቤት ላኩ እያለን አይደለም እዚህ ጋር ሚስ አንደርስታንድ እንዳታደርጉን ላኩ ግን ስትልኩ ትምህርት ቤት ሄደው የሚያገኙት ነገር እዛ ቢልዲንግ ውስጥ ምንድነው ቤት ውስጥ ቢሆኑ የሚያገኙት ጥቅም ምንድነው ከቤት ቢማሩ የሚጎዱት ነገር ምንድነው እኔ አያሹ ሁላችሁንም
100 out of 150 out of 100 ልጆቹ ከቤት ቢማሩ ተውት ሁሉን ነገር። ምግብ መድኃኒት ነው፣ ምግብ መርዝ ነው፣ ኧረ እሱንም ተውት እንዴ። የሰው ልጅ እኮ መተኛት አለበት አይደል እንዴ? አንዱ እኮ እንቅልፍ ቴራፒ ነው አይደል? ቅድም ሰብለ ያለችው እንቅልፉን ያልተኛ ልጅ ሆዱን ወይም ገቱን የሚያመው ልጅ ቤትም ማረጋችሁት እዛም ብትልኩት እኮ ለሱ ሁለቱም እኮ እሳት እኮ ነው። ስለዚህ ልጆቹ በህይወት ይኑሩና እናመስግንባቸው፣ እንስራባቸውና እናመስግንባቸው። የእውነት አይኒ ዩ ጋት ዲስ ትችያለሽ። ሶ አንዱን ለአንዱ ማስተማሪያ አድርግ። ይሄ ትምህርት ቤት ካልወጣው ያለውን ቤት ውስጥ ምን አድርጓችሁ እንደምትጠብቁት ኢቭን የበላችሁትን ሁሉ ሳይቀር ኦፍ ኮርስ ትምህርት ቤት እሱ አንድ አይነት ምግብ እኮ ነው ይዞ የሚሄደው። ይሄኛውስ ምን ተሰርቶለት ፍሬሽ ነገር እንደሚበላ ተናገሩ። ቤት ውስጥ ምን አይነት ስናክ እንደበላ ተናገሩ። ምን ኩክ እንዳረጋችሁ ንገሩት። ሾፒንግ ወጥታችሁ እንደመጣችሁ ሪላክስ እንዳረጋችሁ ፓርክ ሄዳችሁ ተጫውታችሁ እንደመጣችሁ ሰው ቤት ውስጥ መጥቶ ሲጫወት እንደነበረ ምን ፕሪቪሌጆችን የዛን ቀን አዘ ሪዋርድ እንዳገኘ ንገሩት። ዛሬ ባይሰማሽ በሚቀጥለው ቀን ምን ይባላል መሰላችሁ? ከጣራ ላይ የምትንጠባጠብ ጥንጥዬ ጠብታ ይባላል ትልቅ ድንጋይን ይሰብራል ይባላል። በጊዜ ሂደት ነው ታዲያ። በየቀኑ ያቺ ጠብ የምትል ጠብታ ደራሽ ቢመጣ የማይሰብረውን ትልቅዬ ቋጥኝ ነው የሚባለው። ትልቅዬ ይሄ ወንዝ ዳር ምናምን ያለ ታውቃላችሁ፣ ይሄ ውሃ ማይሰበር ድንጋይ እሱን ይቦረቡራል፣ ከዛ ይሰብረዋል ይባላል። የኛ መልእክት ለልጆቻችን እንደዛ ነው። ዛሬ ባይሰማሽ ይሄኛው ልጅሽ ሲውል ሲያድር ሜቢ 1 ዊክ 2 ዊክ ማንስ ኧረ 1 ዓመትስ ቢሆን ዋናው እኮ አንቺ እጅሽ ላይ ልጅሽን ማስገባትሽ ነው። ስለዚህ ይህን ተስፋ አትቁረጪ ማለት ፈልጌ ነው። እና ይሰራል፣ ሞክሪው። ቴንክ ዩ አንዬ። ዋት አሜዚንግ አድቫይስ ቴንክ ዩ ሶ ማች። በእውነት በጣም 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 ጥሩ አድቫይስ ነው የሰጠሽኝ። ብዙ ያላሰብኳቸውን ሁሉ ነው ያሳሰብሽኝ። የትልቁን ልጅም እንዴት አትራክት ማድረግ እንደሚቻል ቴንክ ዩ ሶ ማች። በጣም አመሰግናለሁ። ዋካማይንዬ። ጠቢባንን ልጆችን ጠቢብ የሚያደርግ እግዚአብሔር በእውነት እኔ አንዳንዴ እዚህ ጋር ስመጣ ማለት ነው ብዙዎች በቃ በእውቀት የበለጸጉ አእምሯቸው የተባረከ ጠቢባን እህቶቼ እግዚአብሔር አምላክ ይባርካችሁ። በእውነት ሁላችሁንም አእምሯችሁን እግዚአብሔር ባርኳል። ክብር ለእግዚአብሔር ይሁን። የእናንተን አእምሮ ይባረከ። በእውነት ስትናገር እኮ አንድ ጠብ አይልም በቃ ማለት ነው። ጠብ ብሎ በእውነት ልብንም መንፈስንም ሁሉን ነገር የሚያድስ ማለት ነው። እንዴት አይነት ወኔ እንደሚሰጥ ማለት ነው። ወኔ ለሌለው ማለት ነው። እና እግዚአብሔር አምላክ ይባርክሽ አንዬ፣ ተባረኪ። አታስፈራሪ ነው። ወደዛ 17 ምናምን ደቂቃ ቀረሰልሽ። ሃይ ማዚ፣ እንዴት ነሽ ማዚ? ዌልካም ማዚ። የተኝተሻል? አንቺም አንድ ቁጥር ጻፊ ከታች ኦን ማረግ ካልቻልሽ ወይ ወርደሽ ግቢ። ዛሬ እንግዲህ አንቺ ካልተናገርሽ በቃ እንጨርሳለን ማለት ነው። ዊገና wrap up for today. Okay, hi Mazie, welcome. እንዴት ነሽ ሰብሊ? ሰላም ነው ወይ? እንዴት ናችሁ? ደህና እግዚአብሔር ይመስገን። Okay, እንዴት ነሽ? welcome. አለን እግዚአብሔር ይመስገን። ሀገራችን ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ሰላም ነው ያለ ነው። እሰይ። ሪሰንትሊ ነው ያንቺን ፔጅ ያወቅኩት። ሪሰንትሊ ነው ጆይን ያደረኩት እኔም ግን በቃ ኦልሞስት ዩቲዩብ ቻናሉ ሱስ ሆኖብኛል። ከእሱ ነው በጣም እየሰማ ያለሁት ሰሞኑን። ማዚ ኦኬ። በውስጥ መስመር ቴክስት ያደርግሽልኝ ነሽ አይደለ? ኦኬ፣ አስታወስኩሽ አሁን። ኦኬ ጋይደንና እና በጣም እየሰማሁት ነው። የዩቲዩብ ላይ ያሉት በጣም የሚያስተምሩ ነገሮች ናቸው። እያዳመጥን ነው። ኢቭን አንዳንድ ጓደኞቼን ወላጆችን ጆይን እንዲያደርጉ እንትን ብያቸዋለሁ። ተባረኪ። እና ብዙ እየተናገሰቲ በጣም እናመሰግናለን። ዊሽ ቀደም ብለን ብናቅሽ ብዙ ነገር ይሄን ልጆቻችን ላይ ሰርተን ነበር የሚሆን እንዳጋጣሚ ሆኖ ደርሰናል። አሁን እየታገልን ነው። እንግዲህ እንትን አይ ቲንክ ስለሆነ ስኩል ነው መሰለኝ ስታወሩ የነበረው የኦፍ ቶፒክ እንዳላረገሽ እንጂ ባጭሩ ለመጠየቅ የፈለኩት ኖ ፕሮብለም ጠይቂኝ። anything
እኔ በጣም የተቸገርኩት የሌሊት እንቅልፏ ላይ ነበር። የ6 ዓመት ልጅ አለች፣ ዝማሬ ትባላለች። ዋው I love her name. ድቅድቅ ያለች ልጅ ናት። ግን ያው ስፔክትረሙ ላይ ነው ያለችው። ግን ከልጅነቷም ነው በቃ አራስ ከነበረችበት ጊዜ አንስቶ በቃ ሌሊት አትተኛ እና አሁን ደግሞ ኦልሞስት እየባዘ ሄደ። እንደዚህ በጣም ልብሶቿን አውልቃ ግድግዳ ላይ ሆዷን ልጥፍ ታደርጋለች ምናምን ሌሊት የኔ እናት እና እሱ ምን እንደሆነ ሊገባኝ አልቻለም። ምግቦቿን ለማስተካከል ሞክሬያለሁ። ሰፕሊመንት ያው እኛ እዚህ እስከዛሬ ስንጠቀም የነበረው ኖርዲክ ናቹራል ቪታሚን ዲ ፕሮባዮቲኮች ምናምን ሰጥቻታለሁ። የተሻሉ ለውጦች አሏት። አይ ኮንታክቷ የተሻለ ሆኗል። እንደዚህ አይነት ነገሮች ነበሯት። ሪሰንትሊ ደግሞ አንድ ዶክተር ማወቄ ዶክተር ገላ እሱ ጋር የተወሰነ እሱ ሪኮመንድ ባደረገኝ መልኩ ምግቧን ሳስተካክል ኢሚዲየት ያየሁት እንትኗ ለውጧ ካካዋ ነበረ። ካካዋ በፊት እንደዚህ ውሃው ላይ ስፍፍ የሚል አረፋ ያለው ምናምን ነበረና ምግቡ ማስተካከል በኋላ ስፔሻሊ ከዘይት መቀየር በኋላ ይሄ የሚንሳፈፈው ነገር ቀረ። ይሄ አረፋ የሚመስለው እንትኗ ስቱላው ላይ የሚታየው ነገር እሱ ቀረ። ስቲል ግን ይሄ የሌሊቱን ጉዳይ ላስተካክለው አልቻልኩም እና እሱ ላይ ምን ትመክሪኛለሽ ልልሽ ነው ሰብል። ኦኬ ዌልካም የኔ እናት። I'm so glad that you found us. እግዚአብሔር ይመስገን። እኛ we are messengers ነን። ግን አንድ ነገር for sure የምነግርሽ እግዚአብሔር መልካም ነው። ይሄን እንድትሰሚ የእግዚአብሔር ፈቃድ ነው። ልጅሽን ሊምር እግዚአብሔር ፈቃደኛ ነው። this I can tell you 100% sure ሆኜ ማለት ነውና I'm glad that ደግሞ አንቺ you are የምታነቢ እናት ነሽ obviously እየሰማሽ ደግሞ ልጅሽን ለማገዝ እየሞከርሽም ያለሽ እናት ነሽ እና I'm so proud of you. ሼር ስለምታረጊ የዩቲዩብ ቻናሉን ሼር ለሁሉ አድርጊ ፕሊዝ። በተለይ autistic ማም ለሆነች እናት like እዛ ኢትዮጵያ ያሉ ነው I'm trying to reach out በሳምንት አንድ ጊዜ አርብ ቀን በወር ውስጥ ማለት I'm sorry በወር አንድ ጊዜ one Friday we are trying to come በኢትዮጵያ በእናንተ ምሽት around 8-9 በእናንተ ማለት ነው ከዲነር ሰዓት በኋላ እዛ አካባቢ ላይ ቀን ላይ መተን እኛ በእኛ ቀን ነው በእናንተ ምሽት ላይ መተን ኢትዮጵያ ያሉት እናቶችን አክሰስ ለማድረግ እንሞክራለን ብለናል እንደ እግዚአብሔር ፈቃድ ማለት ነውና I hope የዛኔ ብዙዎቹን እንደርሳለን ብዬ አስባለሁ። ግን በቃ በምግብ ውስጥ ያለውን ፓወር ህዝቡ እንዲያውቅ ፈልጋለሁ እዛ ኢትዮጵያ ያለ ሰው ማለት ነውና ይሄ ዩቲዩብ ላይ የምትሰሚያቸው ነገሮች ለብዙዎቹ ብዙ ነገር ይጠቅማል ማለት ነውና ሼር that information እዛ ላሉት ነፃ ኢንፎርሜሽን ነው። እዚህ ሀገር ተከፍሎበት ነው የሚኬደው ማለት ነው ያንን ለመስማትና በጣም ነፃ የሆነ ኢንፎርሜሽን ነው። so share that with everyone. when it comes to your daughter በጣም ስሟ በጣም ነው ደስ የሚለው ዝማሬ is beautiful name. እውነትም መልአክ ነው ስም ያወጣው ነው የሚሉት ኢትዮጵያ። በእውነት ዝማሬሽ ናት የምትሆነው ብዬ ነው የማስበው እንደ እግዚአብሔር ፈቃድ ማለት ነውና ሆዷን most likely እንትን ነው የሚሆነው either parasite or candida yeast ሊሆን ይችላል ማለት ነው እንደዛ የሚያረጋት ልጅቷን። እሺ እና ለሱ አሉ የተለያዩ ረመዲዎችን ተናግረናል እንትን ላይ I don't know ደርሰሽበት እንደሆነ አላውቅም እንጂ አንዳንዴ probiotic is good right የምትበላው ምግብ I know what Dr. Gala recommends. I have seen it before. He recommends fruitoችንም recommend ያደርጋል እሱ አይደለ? So if I were you I would stop giving her fruit. if I were you I'm not against them or whatever but in my opinion fruits እንደገና ጭራሽ የተለያዩ ችግሮች ነው የሚያመጣው ልጅቷ ላይ ማለት ነው። እሺ በተለይ ጤነኛ ሆድቃ ካልሆነ የታመመ ሆድቃ ከሆነ an apple a day keep the doctor away ለጤና ሆድቃ ላለው ሰው ነው። እሺ ሆድቃው ንጹህ ለሆነ ሰው አለበለዚያ ግን በተለይ autistic spectrum ላይ ላለ ልጅ ማለት ነው no fruits. when I say no fruits period በቃ like banana የለም apple የለም ሙዝ የለም grape የለም whatever ananas የለም ምናምን ማለት ነው you have to stop everything those things okay ሆዷ ሂል እንዲያረግልሽ ማለት ነው። እሺ እና ለሊት ተኝታ እንድታድር ነው። ኦኬ ሌላው
የግመል ወተት ይሁን የፍየል ወተትም ሪከመንድ ያደርጋል ማለት ነው። ሶ ፕሊዝ ዱ ናት ጊቭ ሄር ኤኒ ካይንድ ኦፍ ሚልክ። እሺ ኖ ሚልክ ፕሮዳክት ዋትሶኤቨር። ኦኬ ኖ ዴሪ ፕሮዳክት የግመል ሆነ ማነው ስሙ የፍየል ሆነ የላም ሆነ ኖ ሚልክ ፒሪየድ። ኖ ቅቤ ንጥር ቅቤ ማለት ነው። ኦኬ እኛ ኢትዮጵያ የምናነጥረውም ጊ ብለው የሚሰሩትንም ኤኒ የወተት ፕሮዳክቶችን በሙሉ እንዳትጠቀሚ። ኖ ሚልክ ፕሮዳክትስ እሺ በሙሉ ማለት ነው። ዩ ካን ዩዝ ቢፍ ታሎ ማለትም የስጋ ጮማ አለ አይደለ? ስጋው ላይ ያለው ጮማ ዩ ካን ዩዝ ዛት ለማብሰያ። ኦር ደግሞ ኢትዮጵያ ውስጥ እንግዲህ ኦሊቭ ኦይል ካለ አላውቅም፣ ሃይ ኳሊቲ የሆነ ኦሊቭ ኦይል የምታገኝ ከሆነ ዩዝ ዛት። ኦር የኑግ ዘይት መጠቀም ትችላለሽ። ኦኬ ኢትዮጵያ። ሶ በተረፈ ግን ኦር ኮኮናት ኦይል የሚያመጣልሽ ሰው የምታገኝ ከሆነ ከውጭ የሚገባልሽ ከሆነ ማለት ነው። አለበለዚያ ግን ፕሊስ ዱ ናት ጊቭ ሄር ኤኒ ቅቤ ማለት ነው። አይ ነው ሪከመንድ የሚደረገውን ስለማቅ ነው የምነግርሽ ማለት ነው። ሰው የወተት ተዋጽኦ ቅቤ እንዳሰጪ ፍሩት በሙሉ አውጭ ከዳይቷ። እሺ እነኝን አውጪና እንስተድ የምታደርጊው ብዙ ስጋ እንድትበላ፣ ዶሮ እንድትበላ፣ እሺ እንቁላል እንድትበላ ምንድነው የሚባለው እና አቮካዶ የምትበላ እነኝን ጥሩ ጥሩ የሆኑ ነገሮችን ማለት ነው። ኢንፍሌምድ ለሆነ ሰውነት የሚያስፈልገው እሺ እነሱ እንድትበላ። እንጀራ የምትበላ ከሆነ ትራይ ቱ ሊሚት ዳት። እሺ ላይክ አነስ አስገሽ ቀስ ብለሽ ሪሙቭ ብታደርግ ማድረግ ካለብሽ። ኤኒ ላይክ ግሬኖች ሌጊዩምስ የምትሰጪ ከሆነ እንደ ሽምብራ ሊሆን ይችላል፣ ባቄላ ሊሆን ይችላል፣ ምስር ሊሆን ይችላል እያበቀልሽ ወር ደግሞ ዲአክቲቬት እያረግሽ ውስጣቸው ያለው ሌክቲን የሚባለውን ፕሮቲን ልጆቹ መፈጨት ስለማይችል አንጀታቸው ውስጥ ዲአክቲቬት ማድረግ አለብሽ። ዲአክቲቬት የሚሆነው ኦል ዲፔንድስ ኦን ዘ ሌጊዩም ዩ ካን ጉግል ዳት። ላይክ አሁን ፎር ኤግዛምፕል ስለ ምስር ብናወራ ምስር ከ4 ሰዓት እስከ 6 ሰዓት ከዘፈዘፍሽው ወይም ደግሞ በፕሬሸር ኩከር ካበሰልሽው ያ ውስጥ ያለው ሌክቲን የሚባለው ነገር ዲአክቲቬትድ ይሆናል ማለት ነው። ኦኬ የዛን ጊዜ ዩ ካን ኩክ ሃውቨር ዳቦ መጋገር ትችላለሽ ወይ የፈለግሽውን ነገር ሰጥተሽ ለልጅሽ መስጠት ትችላለሽ ማለት ነው። ለእሷ አሁን ለገቷ ፐርፌክት ነው ማለት ነው። ባዘር አያረጋትም የልጅቷን ገት ማለት ነው። አለዚያ ግን እነኚህ ነገሮች ሲገቡ አይፈጩም። ናት ኦንሊ አይፈጩም፣ ሞር ዳሜጅ ያደርጋሉ አንጀቷን ማለት ነው። ኦኬ አንጀቷን ይቀዱታል ማለት ነው። ኦኬ እነሱን ነገሮች ዱዛት። በተረፈ ጁስ ነገር እንዳሰጪ ማንኛውንም ጁስ ከፍሩትም ይሁን ምንም ጁስ የሚባል ውሃ ብቻ ጠጣ ልጅቷ ማለት ነው። ሌላው ፓራሳይት ክሊንስ ናቹራሊ ማለት ነው። ዩ ካን ትራይ ፓምኪን ሲድ የዱባ ፍሬ ታውቃለሽ? አምሹር እዛም አለ። አይ ዶንት ኖ አይ ቲንክ አለ አይደል? አለ። ኦኬ ያ ሶ የዱባ ፍሬ እሱን እንደ ወተት ሰርተሽ በምትጠጣ ውሃ ፈጭተሽ ማለት ነው። ኦኬ ጥሬውን መቁላት ምናምን አይጠበቅብሽም። በጥሬውን እጥብ አድርገሽ ኖ ደርት ላይክ አንዳንዴ ከዛ ጋር ተቀላቅሎ የሚገቡ ነገሮች ካሉ ለቅመሽ ማለት ነው። ልክ ምስር እንደምንለቅመው እሱንም ለቅመሽ ጽድት አድርገሽ አጥበሽ በንጹህ እሷ በምትጠጣ ውሃ ፈጭተሽ ወተት መስራት ማለት ነው። እሺ በቺዝ ክላውዝ ወይንም ደግሞ በነጠላ ቅዳጅ ነገር በሱ አድርገሽ ጭምቅ አድርገሽ ወተቱን መስራት፣ ከዛ ወተቱን ማጠጣት በባዶ ሆዷ ለልጅቷ ማለት ነው። ኦኬ ዳት ኪልስ ፓራሳይትስ ኤኒ ካይንድ ኦፍ ፈንገስም ራሱ እንደዛው ማለት ነው። ስለዚህ እሱን አጠጪ። ፍሪኳንትሊ አጥጫት ላይክ ለውጥ እስክምታይ ማለት ነው። ኢስ ፉድ አይደለ? ፓምኪን ሲድ ኢስ ፉድ። ፓራሳይቶቹን ፓራላይዝ ያደርጋል፣ ይገላቸዋል ኢቨንቹዋሊ ማለት ነው። እሱን አድርጊ። በባዶ ሆዷ ኮኮናት ኦይል የምታገኝ ከሆነ አምሹር ባምቢስ ብትሄጂ ታገኛለሽ። አትሊስት ትንሽዬ አንድ ዕቃ አነስ ያለች መግዛት ሞክሪ። ኦኬ ከዚህ የሚያመጣልሽ ሰው ካለ አይ ዶንት ኖ ከኢሮፕ ኦር ከዚህ የሚያመጣልሽ ሰው አነስ ያለች ቢያገኝሽ ዩ ዶንት ኒድ ፎር ኩኪንግ ብቻ ሳይሆን ትልቅዬ ይሄ ቡና የምናማስልባት ማንኪያ ያለች አይደለ? በሷ በባዶ ሆዷ ለማስዋጥ ሞክሪ። በጣም ፓራሳይት ይገላል ኮኮናት ኦይል ማለት ነው። ናት ኤምስቲ ኦይል ኮኮናት ኦይል ራሱ ማለት ነው። እሱ ፓራሳይቶችን ይገላል። ፓምኪን ሲድ ፓራሳይቶችን ይገላል። እንደገና ደግሞ የሞቱትን ደግሞ ማውጣት ከሲስተም እንደገና ማለት ነው። የሞቱት የምታወጪው ደግሞ ሞር ፋይበር በመስጠት ማለት ነው። ኦኬ ሶሉብል እና ነን ሶሉብል የሆኑ ፋይበሮችን በመስጠት ጁስ ሰሪላት አድ ላይክ እንደ ምንድነው ስሙ ተልባዎችን መጠቀም
እነሱን ኦር ደግሞ አይ ዶንት ኖ ላይክ ፓምኪን ሲድ የምታገኝ ከሆነ ማን ነው ፓምኪን ሲድ አልኩኝ ቺያ ሲድ የምታገኝ ከሆነ እነሱን መጠቀም ግን ሜክ ሹር ዳት ልጅቷ ራሷ ሃይ ኦክሳሌት ያላት ልጅ አለመሆኗን ማለት ነው። እንዴት አውቃለሁ ምናምን ብትይ እነ ግሉትንን አውጥተሽ ዴሪ አውጥተሽ እንግዲህ ግሉትን ሲባል ሁሉንም ነው የምታወጪው አይደለ? ስንዴና የገብስ ተዋጽኦ በሙሉ ማለት ነው አይደለ? አውጥተሻል ብዬ አስባለሁ እሱም በሙሉ እና ኢቨን ስትገዢ ከስቶር የምትገዣቸው ነገሮች ቢኬርፉል ይሄ ታሽጎ የሚመጡ ነገሮች ካሉ ማለት ነው። እሺ ታሽጎ የሚመጡ ነገሮችን እነሱን ተጠንቀቂ። ፕሮዳክቶቹን ለማንበብ ሞክሪ ከኋላ እያዞርሽ ማለት ነው። ከዩሮፕም ቢመጣ ከየትም የሚምጣ ከየትም አንዳንድ ፕሮዳክቶች ልጆቹ መብላት የሌለባቸው ግሉትን ፍሪ ቢልም ማለት ነው የሌለባቸው ነገሮች ይኖራሉ። እነ ድንች የምታበይ ከሆነ ስኳር ድንች የምታበይ ከሆነ እነሱን ሆልድ ኦፍ እሺ ሆልድ አድርጊ እነሱን ከስ ትንሽ ልጆቹን ባዘር ስለሚያደርግ ማለት ነው። እነኝን አድርጊና ሲለውጥ ካለ ንገሪን መተሽ አንቺም ማለት ነው ቴስቲፋይ አድርጊ። ቴስቲሞኒ ስትሰጪ እኛም ደግሞ ለኢትዮጵያ ባላቸው ነገር እዛ እንዴት ልጆቹን ሃንድል ማድረግ ይችላሉ የሚለውን ነገር እንትን እንድንል ማለት ነው። እኛም እየተዘጋጀንበት ነው። በእርግጥ ግን አንዳንድ ጊዜ we can't really እዛ ያለውን አቅርቦት ብዙም አላውቀውም እኔ to be honest with you like I don't know I've been 25 ዓመት እኔ ከኢትዮጵያ ለቄ ከወጣሁ እና last 2.5 years for a month ሄጄ ነበር ለአንድ ወር ማለት ነው እና በጣም አጭር ጊዜ ነው ሄጄ የመጣው so I don't really know አቅርቦቱ ምን እንዳለ ባምቢስ እና አንድ ደግሞ ማን ነው የሚባለው ሸዋ ማርኬት ይባላል ደህና ነገር የሚገኝበት ማለት ነው እዛም ሄጄ ራሱ እዚህ ሀገር እንዳለው ብዙ ነገር አላገኘሁም ማለት ነው ላይክ ብዙ ነገር የሚጎድላል ለኛ ልጆች ይሆናል ተብሎ እንትን የሚል ማለት ነው ኦር ደግሞ ከዚህ የሚያመጡት ደግሞ is very expensive አይደለ ከዚህ አንጥተው እዛ ሲሸጡት ማለት ነውና ዳይሬክትሊ የምታቂው ሰው ከዚህ ተባብሮሽ ይዞልሽ ካልመጣ በስተቀር ማለት ነውና ግን ባለው እዛ ያለው ባለው ነገር እንዴት አድርገው ሰዎች ልጆቻቸውን ማዳን እንደሚችሉ ማለት ነው anywhere like አዲስ አበባም ሆነ ገጠር ያለች ኢትዮጵያዊ እንዴት አድርጋ ልጇን ማገዝ እንደምትችል we are trying እንግዲህ ለማስቀመጥ a couple of things ማለት ነው እና አንቺ እስቲ do what I just told you እዛ እንትኑ ላይ as far as parasite cleansing በተመለከተ ሞር በዲቴል ሪሰርች አድርጌ እመጣለሁ ኢትዮጵያ በሚገኙ ነገሮች እንዴት ሰዎች ኢቭን ቅርንፉድ ባራሱ ማለት ነው ባይ ዘ ዌይ ትዝ ስላለኝ አሁን ልንገርሽ ቅርንፉድ አለ አይደል ቅርንፉድ ነው አያ ቅርንፉድ እቺ ጥንንጧ እቺ ምንድነው ጆሮ ጌጥ የምትሆነው ማለት ነው እሷ ነገርያዋ ያ እሷ ራሷ is good እሺ እንደ ሻፍልተሽ ስጫት እሱ ራሱ is very good the parasite እንዳለ ለብዙ ነገር እንትን ነው ማለት ነው ይገላል እሱ እንደገና ጦስኝ ግን wait give me a second I don't want to say that በውስጥ መስበር እልክልሻለሁ if that is the case okay let me talk to someone እሺ ጦስኝ ስሙ ስለጠፋኝ ማለት ነው okay ስሙን እርግጠኛ ስላልሆንኩ ግን በሱ ራሱ እንዴት አድርገሽ ዘይት መስራት እንደምትችይና እሱ ራሱ ከበጣም በብዙ ነገር ልጆቹን አንታይ ፓራሳይት አንታይ ፈንጋል አንታይ ቫይረስ ብዙ ነገር ስለሆነ ማለት ነው ነገርየው ኦኬ እንዴት እንደምትሰሪ ነግርሻለሁ እሺ ላጣራና ስሙ ግራ ስለገባኝ ነው እና እነኚህ ነገሮች አድርጊና እስቲ ልጅሽ ሆዷ እንዴት እንደሚሆን ንገሪኝ ማለት ነው እሺ ስፔሻሊ የፓምኪን ሲዱን የማውጣት ያለብሽ ነገሮች አውጪ እንዳልኩሽ ላይክ ሪከመንድ የሚያደርገው ስለማቅ ማለት ነው የነገርሽኝ ዶክተር ሶ እነኛን ያልኩሽን ነገሮች በሙሉ አውጪ የወተት ዘር በሙሉ አውጪ የቂቤ የሚባል ጉድ አውጪ እነሱን አውጪና ለውጥ በደንብ ነው የምታዩ ለልጅቷ ተኝታ ነው የምታድረው እሺ ግን ይሄንን ሲሆን ዝም እንዳትይን መተሽ ብትነግሪኝ ደስ ይለኛል so that's a confirmation these things are working ማለት ነው እሺ ነና እሺ ሰብሊ በጣም አመሰግናለሁ ሞክራችኋለሁ ኦሬዲ የሞከርኳቸው ነገሮች አሉ እንዳልሽው ቂቤ አሁን እየተጠቀምኩ ነበር እሱን አስወጣለሁ እንትን ፓምፕኪን ሲድም ያው እዚህ የዱባ ፍሬ ስለሆነ በኢዝሊ አቬሌብል ነው እናገኛለን በሱ ኩኪሶችን ምናምን ሰራላታለሁ ተልባን በጣም ትወዳለች እሱን እየሞከርኩ ነው እንዳልሽው በወተት መልክ የሚሰራውን አደርግላታለሁ በባዶ ሆድ ለመስጠት ሞክራለሁ ሰብሊ ግን በቃ እንደምነግርሽ እንደኔ አይነት ወላጆች በጣም ብዙ አሉ
ማርኬቱም አለ እንደዚህ በጣም ግሉተን ፍሪ ዴሪ ፍሪ የሆኑ ፕሮዳክቶች የሚሸጡባቸው ቦታዎች አሉ። አክሰሱም አፕሎድ ማድረግም የሚችሉ ብዙ ወላጆች አሉ። ኢንፎርሜሽኑ በትክክል ስለማይደርስ ነው። ይኸውልሽ አሁን ማዚዬ ሜክ ሹር ዳት ኦኬ ሁልጊዜ ማለት ነው። አሁን ሁሉም ባዮሜድ ዶክተሮች ኢንክሉዲንግ እናንተ ሀገር ያሉትን ሰዎች ስም ላለመጥራት ማለት ነው ኢንጀነራል ሁሉም ሪኮመንድ ያደርጉሻል። ይሄን ስጪ ይሄን ስጪ ይሄን ስጪ ይባላል አይደለ? ስፔሲፊክሊ ግን ቱ ዘ ቲ የሚነግርሽ የለም። ለምሳሌ ፓኬጅድ ፉዶች ማለት ነው። ፓኬጅድ ሆኖ ግሉተን ፍሪ ነው ቢለኝ አምናገነ ባየት ዶን ባይ ዶስ ፓስታ መኮሮኒ ግሉተን ፍሪ ዶ ናት ባይ ኢት ኦኬ ዶን ባይ ኢት ዋይ አር ዩ ባይንግ ግሉተን ፍሪ ፓስታ እና መኮሮኒ ሜክ ሹር ሰምቲንግ ዳት ቢልድ ዘ ኪድ ኢሚዩን ሲስተሟን ቢልድ የሚያደርግ ኢንፍላሜሽኗን ሪዱስ የሚያደርግ ነገር ነው የምትሰጫት ማለት ነው። ኦኬ ካርቦሃይድሬት ኢዝ አ ኪለር ነው ለእነኚህ ልጆች ማለት ነው። ኦኬ ፉል ሪከቨሪ ከሆነ የምንፈልገው ማለት ነው ኦቲዝምን ፉሊ ሪከቨር ማድረግ ፉሊ ሪከቨር ኢዝ ፖሲብል ኦኬ ፉል ሪከቨር ማድረግ ይችላሉ ልጆቹ ማለት ነው። ስለዚህ ያን ፉል ሪከቨሪ ማድረግ የምትችይ ከሆነ ልጅቷ ፕሬዘንት ሆና እንደምትፈልጊያት እንድትሆን ከፈለግሽ ለልጅሽ ማለት ነው ፕሊዝ እነኚህ እየተገዙ የሚሸጡትን እንዳልኩሽ ፓስታ መኮሮኒ ራይዝ እነኚህ ነገሮች ዶን ጊቭ ቱ ዮር ቻይልድ እሺ አውጪ እነሱን በዲቴል ነው እንግዲህ ያወራነው ቲክቶክ ላይ አለ አሜን ዩቲዩብ ላይ ኢንፎርሜሽኑ አለ ግን ኢትዮ ቨርዥኑን ደግሞ ለኢትዮጵያ ይሆናል ብለን የምንለውን ለሁሉም ሰው ያማከለ ማለት ነው አፎርድ ከሚያደርገውም አፎርድ የማያደርገውንም ኮሚኒቲ አንድ ላይ ያማከለ ኢንፎርሜሽን ይዘን ደግሞ እንመጣለን እንደ እግዚአብሔር ፈቃድ ማለት ነው። እና ቴንክ ዩ ሶ ማች የኔ እናት ሼር አድርጊ ለነኚህ አሉ ላልሻቸው እናቶች ለሁሉም ሼር አድርጊ። አይ ነው ሰዓታችንን ልልቤት ኦፍ ነው እናንተ ስትነቁ እኛ ልንተኝ ነው። እኛ ጋር አሁን 2 AM ሊሆን ነው እነ ሞርኒንግ ማለት ነው ኦልሞስት ሊነጋብን ማለት ነው እኩለ ሌሊት አልፏል እና ከሌሊቱ 8 ሰዓት ነው የሚባለው በኢትዮጵያ እንደዛ 8 ሊሆን ነው ገና 1 ሰዓት ተኩል ነው ከሌሊቱ 7 ሰዓት ተኩል ማለት ነው እኛ ጋርና ሰዓታችንን አስተካክለን እንመጣለን እንደ እግዚአብሔር ፈቃድ እግዚአብሔር ረዳናል። እሺ ምትናለ ሌላ ይሁን ሰብልዬ ከዩቲዩብ በደንብ እንትንልና ፎሎ አፕ አድርጌ እመጣለሁ። ኦኬ እሺ እኔም ቤት ተባረክልኝ። ቴንክ ዩ ሶ ማች ኦኬ ፖዚቲቭ ጋይድን አሰናችን በጌታ ፍቅር እስቲ አይ ነው ለልቤት ፑሽ አድርገናል ግን በቃ የመጡትን ሁሉ በፍቅር አስተናግደን መመለስ ስላለብን ነው። እግዚአብሔር ደግሞ የቀረውን ሌሊት ይባርክልናል። ጧ ብለን 2 ሰዓት ተኝተን ተነስተን ጋይስ በቃ ልክ 8 ሰዓት እንደተኛ ሰው ስንሽከረከር እንውላለን ማለት ነው። ጌታ ይባርክልናል ቀናችንን አእምሯችንን እንቅልፋችንንም ማለት ነው። ኦኬ ቀጥይ ሀኒ ለምንድን ነው የወረደችው? ልክ ሲያልቅ ማለት ነው። እኔ እኮ ማን የወረደው ብያለሁ ዱብ ስትል እንዴ ምን ሆና ነው ግን እሱ አስወጫት ነይ ቆይ መውጣት አለባት እየመጣች ነው። አዎ ቶሎ አስፈጥኝልኝ በፈጣን ባቡር በፈጣን ነው የላኩት። እስቲ ደግሞ እኮ የሚገርመው እኔና ኮኮ ጋር እና ሀኒ ጋር ገና ልጅ እኮ ነው ሰዓቱ እኮ እኔ እኮ ደወል ማድረገው አንቺ እንድትሰኚ ነው። ራስሽ አይደለሽ ቁጥር ስጠራ ደንገተሽ የወረወርሽ ደግሞ ቀማስ ነው ተጠራለች 300 ስትል እንዴት አንቺ አንድ እኮ ነው የቀረው ምን አለበት ስሚ ወይ ኮኮ የሆነ ምልክት ሰጠችኝና ደወሉን ሳንጫጫው ሁለቱም እንዴት ልባቸው እንደሳቀ you have no idea በቴክስት እንዴት እንደገለጹ ማለት እኔ ደግሞ ደግነት እሱን አላይማ አንቺ ነሽ ቁጥር አላርጂክ የሆነብሽ እኔማ ደቂቃው ላይ የቆጠርኩኝ ነው። አንዬ እስቲ በእናትህ ዛሬ እሷ ታሰናብተን አንዴ አሰናብተኝ አንቺ ድምጼ ታዛልኝ ጠፍቶ የመጣ ሰው በር ዘግቶ ነው የሚወጣው። ሀንዬም ጸልይላት እግዚአብሔር ሊፈውሳት ጉሮሯን የያዛት ነገር አለ ጸልይላትና አመስግነሽ ልቀቂብን እስቲ አንድ እኔ ነው ሀኒ ነው አንቺ ነው ጉድፈላ ቴንክ ዩ ቲቲ የኔ ፍቅር ያው 300 ሞልታችኋል ሁላችሁም አብዬ ሁላችሁም ታፕ ስታረጉ የነበረው ዘግተሽኛል ግን ጌታ ይባርካችሁ። ቲቲ ጣቷ እስኪያጥር ነው ታፕ ስታረግ የነበረው በእውነት የተለየ ምስጋና ይገባታል። በጣም እናመሰግንሻለን የእውነት
የስ ጽጌ እሺ ትክክል ልክ ነሽ። እንደሱ ነው መብላት ያለባቸው ልጆቹ። የስ ኦኬ ጨረስን አሁን አዎ ሁላችንም። እሺ አዎ ኦኬ በይስ አይ ነገር አንተ 40 ደቂቃ አለን አንዬ። ኦ ናይስ። በቃ ስለዚህ ሌላ ሰው እናስገባ። አጠር አድርገሽ አሰናብችን። አሁን አንዬ 36 ደቂቃ ነው የረፈድነው። እንዴ ፖስቷ አንድ ልቤት መዝሙር አለች። እስኪ ያዘምሩኛ። ወይኔ መዝሙር ዘምሪልን። እሺ የሚያስተኛ ነው በዛ። እስኪ አመስግኝልንና ዘምሪና በዛው በቃ እንተኛለን። አዎ ሲዘምሪ ጽጌ ድምፅሽ በጣም ነው ደስ የሚለው በኋላ። አይ ኢየሱስ ተይው እንደው አይ ደስ ይላል። እሺ እግዚአብሔር ይመስገን። አሜን። ያየናል የማያይ ሲመስል ይሰማናል በብርቱ ዝም ሲል አለ የሚረዳን በዙፋኑ የሚደርስልን በማዳኑ ያየናል የማያይ ሲመስል ይሰማናል በብርቱ ዝም ሲል አለ የሚረዳን በዙፋኑ የሚደርስልን በማዳኑ በድካማችን የሚራራልን የማይስቅ በውድቀታችን በሐዘናችን የሚያጽናናን ኢየሱስ አለ የሚያሳርፈን በድካማችን የሚራራልን የማይስቅ በውድቀታችን በሐዘናችን የሚያጽናናን ኢየሱስ አለ የሚያበረታን እሱ ራሱ እንደ ሰው ተፈትኖ ብዙ አልፎበታል ሰውን ሆኖ ከኃጢአት በቀር ብዙ ሆኗል ምናልፍበት ይገባዋል ይራራልናል ያስብልናል በጊዜው ሰርቶ ደሞ ያስቀናል ይመጣል ነገር ዛሬም ያልፍና ደሞ ስቃለን ቆመን በትናንትና ደሞ እንቆማለን በአዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ ይራራልናል ያስብልናል በጊዜው ሰርቶ ደሞ ያስቀናል ይመጣል ነገር ዛሬም ያልፍና ደሞ እንስቃለን ቆመን በትናንትና ደሞ እንቆማለን በአዲስ ምስጋና በአዲስ ዝማሬ በአዲሱ ዜማ። መልእክቱን ስለምወደው ነው። እግዚአብሔር ይመስገን። አሜን 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 እንቆማለን በአዲስ ምስጋና በአዲስ ጉልበት በአዲስ ተስፋ። አሜን። በቃ ልጸልይና አሜን። ይወልካም እግዚአብሔር ሆይ እናመሰግንሃለን። ፈጣሪያችን አምላካችን ሰማይና ምድርን የፈጠርክ እግዚአብሔር ሆይ ከዘመናት በፊት ልጆቻችንን አቅደህ በዚህ ዘመን በእያንዳንዳችን እጅ ላይ ማንን እንደምትተው አውቀህ በእኛ ብርታት ሳይሆን አንተ ራስህን ተማምነህ እነዚህን ልጆች እዚህ ውስጥ ላለነው ሁሉ ደግሞ እዚህም ላልመጡ በተለያየ ስፍራ በተለያየ ሁኔታ ላሉ እግዚአብሔር ሆይ እነዚህ ድንቅ የሆኑ ውብ የሆኑ እግዚአብሔር ሆይ
ምርጥ የሆኑ ቅን የሆኑ ክፋት የሌለባቸውን ልጆች ለኛ ሰጥተሃል። እግዚአብሔር የዘላለም አምላክ አንተ አሁንም እንድትመራን በልጆቻችን ህይወት ውስጥ ማድረግ የሚገባንን ማድረግ የምንችልበትን ጸጋ፣ ዕውቀት፣ አቅም ጌታ ሆይ ማስተዋል ጥበብን እንድትሰጠን እግዚአብሔር ሆይ ጉልበት ላጣ ጉልበት፣ ማስተዋል ላጣ ማስተዋል፣ ትዕግስት ላጣ ትዕግስት፣ አቅም ላጣ አቅም፣ ገንዘብ እግዚአብሔር ሆይ ላጣ ገንዘብን ሶርስን እግዚአብሔር የዘላለም አምላክ አይዞህ ባይ ለሚፈልግ አይዞህ የምባይል እግዚአብሔር ሆይ በሁሉ ሁላችንን እንድታስታጥቀን ጌታ ሆይ መቼም አምነህ አንተ ራስህን አመንክ እንጂ እኛን አይደለም። እግዚአብሔር ሆይ አሁንም ለኛ ትተህ አንተ ዘወር እንዳትልብን እግዚአብሔር ሆይ አቤቱ አንተ ያስጀመርክ አምላክ እንድታስጨርሰን በእውነት እግዚአብሔር ሆይ ነጋችን ያማረ እንዲሆን ነጋቸው እግዚአብሔር ሆይ ያማረ እንዲሆን በእኛ ውስጥ እግዚአብሔር ሆይ ለልጆቹ የምንሰጠውን እንድትሞላብን እግዚአብሔር ሆይ እንለምንሃለን። እግዚአብሔር ሆይ ሁሉ በእምነቱ ሆኖ በዚህ ውስጥ እግዚአብሔር ሆይ ከሰብሊም እንደገና ከእያንዳንዳችን ከልምምዳችን ስንከፋፈል እግዚአብሔር ሆይ ሁሉም የሚወስደው አለ የሚሰጠው አለና ሳናስበው ይሄንን እግዚአብሔር ሆይ ተቋም ስለሰጠን በዚህ ዘመን ደግሞ ይሄንን ስላመጣ በዚህ ውስጥ ደግሞ እግዚአብሔር ሆይ አንተ ስለምትመሰገን ለክብርህ የሚሆኑ እግዚአብሔር ሆይ በዘመናት መካከል በልጆቻችን ጄኔሬሽን አምላክ ፈጣሪ ብለው ፈጣሪን የሚያመሰግኑ ልጆች አይምሯቸው የነቃ እግዚአብሔር ሆይ ብዙዎች ፈጣሪ ማን ነው እግዚአብሔር ማን ነው ብሎ እግዚአብሔር ሆይ ዓለም ወደ ጥፋት በምትሄድበት ጊዜ እነዚህ ልጆች አንተ መሳሪያ ልታደርግ እግዚአብሔር ስለምትጠቀማቸው የዘላለም አምላክ ሆይ በእነሱ ውስጥ ያንተ ክብር ደግሞ በዘመናቸው ስለሚገለጥ ይህንን አንተ ስለምታደርግ ስለምናምን ከማንጠቅም ሰዎች ዛሬ ከህይወታችን መልካም ነገር ያወጣህ አምላክ በእኛ ውስጥ መልካም ማውጣትን የቻልክ ጌታ ደግሞ በልጆቻችን ደግሞ መልካም ነገር ማውጣት ስለምትችል እግዚአብሔር ሆይ አቤቱ እግዚአብሔር አንተ ጣልቃ ግባ እንልሃለን። እግዚአብሔር ሆይ ለአንተ አሳልፈን እንሰጣለን። ልጆቻችን ለአንተ እጆች አሳልፈን የሰጠናህነን አሁንም ደግሞ ነጋቸውን እግዚአብሔር ሆይ የሚቀጥለው ዓመታቸውን ዘመናቸውን ለአንተ እንሰጣለን። በትምህርት ቤት በሚሆን ነገር እግዚአብሔር ሆይ በቃ በአካባቢው በሚሆን ነገሩ ሁሉ እግዚአብሔር ሆይ ሳንደናገጥ ተስፋን ሳንቆርጥ ተስፋ ለቆረጠች እናት አባት ልጆች እግዚአብሔር ተስፋችን እንደገና እንድታለመልምልን ተስፋን የሰጠ የታመነ ነው ተብሎ በቃል እንደተጻፈ ተስፋህን አሁንም እግዚአብሔር አንተ ታማኝ ስለሆንክ አሁንም ይህንን ታማኝ የሆነውን ተስፋን በእያንዳንዳችን ውስጥ እንድታስቀምጥብን ነጋችን እንዲለመልም ታጥቀን እንድንነሳ እግዚአብሔር ሆይ አንተ እንድታስታጥቀን እንጸልያለን። ጌታዬ ሆይ አቤቱ በዚህ አሰራር ውስጥ ያንተ ክብር እንዲገለጥ ላንተ ምስጋና እንዲበዛልህ እግዚአብሔር ሆይ ትውልድ እግዚአብሔር ሆይ የእንደዚህ ዘመን ልጆች ነን የሚሉ ሰራዊቶች እንዲወጡ የኛ ልጆች በዘመናት መካከል ያንተ ሰራዊት ስለምታወጣ እግዚአብሔር ሆይ መንግስት ያየው የማይረቡ ኦቲስቲክ ናቸው እንደዚህ ናቸው ብሎ የደመደመላቸው ላንተ ግን እግዚአብሔር ሰራዊት ስለምታይ እናመሰግናለን። እግዚአብሔር የኛ ልጆች እግዚአብሔር በትውልድ መካከል እግዚአብሔር ሊጠፉ ያሉትን ልጆች የሚታደጉ ልጆችን ስለሆነ በእኛ እጅ ውስጥ እያሳደክ ያለው እግዚአብሔር አንተ አሰራር ድንቅ ስለሆነ እኛ ዝም ብለን እናምናሃለን። እግዚአብሔር ሆይ ዝም ብለን እኛ እናምናሃለን። መጽሐፍትን አንብበናል እግዚአብሔር ሆይ ስለ ድንቅ አሰራር አንብበናል። ደግሞ በህይወታችን ደግሞ አሰራርህን አይተናል። በአንተ እጅ በልተናል፣ ጠጥተናል፣ ኖረናል፣ ተፈውሰናል። ስለዚህ ይሄ አምላክነት ይሄ ፈዋሽነት ቀጣይ ስለሆነ ሕያው ስለሆነ ዘላለማዊ ስለሆነ እግዚአብሔር የዘላለም አምላክ ሆይ በልጆቻችን ዘላለማዊ የሆነው ፈውስህ እንዲገለጥ የፈራነው እንዳይወርሰን ሰዎች የተናገሩብን ዓለም ያለችው በእኛ ልጆች ላይ እንዳይሆን በጌታ በኢየሱስ ክርስቶስ ስም ይሄንን እንድታደርግልን ህይወትን እንድታደርግልን መዳንን እንድታደርግልን ፈውስን እንድታደርግልን እግዚአብሔር የዘላለም አምላክ ሆይ ጨለማ ሁሉ እንዲገፈፍ እግዚአብሔር የዘላለም አምላክ ሆይ ልጆቻችን ካሉበት ተነስተው እግዚአብሔር ሆይ እንዲሻገሩ ተግዳሮታቸው ሁሉ እንዲደመሰስ ከፊታቸው ላይ ገለል እንዲል እግዚአብሔር የዘላለም አምላክ ሁሉ መልካም እንድታደርግላቸው እንጸልያለን።
እግዚአብሔር ሆይ እናቶችንም እኛንም አስበን በደከምንበት ነገር ይቅር በለን። ስንፍናን በተናገርንበት ነገር ሁሉ ይቅር በለን፣ አስታጥቀን። እግዚአብሔር ሆይ በዚህ ውስጥ ኦርቶዶክሶች፣ ሙስሊሞች እንደገና ምናልባት ደግሞ እምነትም የሌላቸው ሰዎች ይኖራሉ። በዚህ ኦፌንድ ሳይሆኑ ግን እግዚአብሔር ሆይ የሚያምኑትን አምላካቸውን እምነትን በውስጣቸው እንድትጨምርላቸው ማመን እግዚአብሔር ማየት እንዲሆንላቸው በዚህ ደግሞ አንድ እንድታደርገን እግዚአብሔር ሆይ መዳንን ከዚህ ውስጥ እንድታወጣ ደግሞ ሰብሊም ደግሞ ነገ የምትናገረውን የምትሰጠውን ነገር ደግሞ እንደገና እንዴ ልክ እኔን ስትመርቀኝ ማን ነው የሚደውለው? እሷ ጋር ጽጌ መርቂኝ። ኧረ ማን የደወለላት በዚህ ባለቀ ሰዓት ማለት ነው? ምቀኛ አንቺዬ ማን የደወለው? ሰማለ። ኧረ መርቂኝ። እኔ እናት ማን ነው በዚህ ባለቀ ሰዓት የሚደውለው? አሁን አንቺ ጋር እኔን ልክ ስትመርቂኝ መርቂኝ። ኧረ እግዚአብሔር ሆይ ሰብሊ እንደዚሁ በሲምፕል አሰራር እንደመጣች ወደዚህ ውስጥ እኔ እንዲህ አልላችሁም፣ አላመናፍሰውም፣ እግዚአብሔር ተናገረኝ አልላችሁም፣ እንዲጸልዬ እንዲብዬ አንብቤ አልላችሁም ብላ እንዲሁ አፏን ስትከፍት አንተ ግን በአፏ ውስጥ አልፈህ በቃ ምላሷን ራሱ እግዚአብሔር ወይ ያቀለጠፍክላት፣ አይምሮዋን ሁሉ እየከፈትክላት፣ ብርሃንን እያበራህላት፣ እግዚአብሔር እውነትን እየገለጥክላት፣ እግዚአብሔር ወይ አንዳንዴ ዶክተር ትሆናለች፣ አንዳንዴ በቃ እንደው የማትሆነው ነገር እኮ የለም። እቺ በአንደበቷ በአይምሮዋን ብርክ አርጋሃታል። እግዚአብሔር ወይ እናመሰግንሃለን። እግዚአብሔር በቃ በጣም የሚገርም የተቀመሙ ቃላቶችን እግዚአብሔር ወይ አንተ እንዳስቀመጥክ ይሄንን እናያለን። ክብርን ላንተ እየሰጠን አሁንም ጨምርባት እልሃለሁ ጌታ፣ አስጣጥቃት እልሃለሁ። እግዚአብሔር በቤቷ ውስጥ ብዙ መድህን ይሁንላት ቤቷ ውስጥ እግዚአብሔር ከቤቷ ሞልቶ የሚፈስ ለኛ እንዲህ አውጥታልና ክብርን አንተ ውሰድ እግዚአብሔር የዘላለም አምላክ ሆይ በልጆቿ በቃ ደስታን አጥግባት። እግዚአብሔር በቼም ሰው ወልዶ በልጆች ያለ ደስታ ነውና ደስታ በልጆች ያለ ሀዘን ነውና ሁላችንም ይሄው ያሰባሰበን ጌታ የዘላለም አምላክ ሆይ በጓዳዋ በልጆቿ ደስታ ትጥገብ። እግዚአብሔር ሐሴት ይብዛላት። የዘላለም አምላክ ሆይ ለእያንዳንዳችን የምትሰጠንን ነገር የምትቆርሰውን ነገር እለት አብዛላት። እግዚአብሔር አቤቱ ከምንጩ ካንተ እግዚአብሔር እየጠጣች እየረሰረሰች ደግሞ እኛን መታ የምታረሰርስ ትሁን። እግዚአብሔር አብዛላት። እግዚአብሔር አእምሮዋ የተባረከ ይሁን። አወቅኩ ጨረስኩ ስትል አሁንም ሌላ አዲስ ነገር ግለጽላት። እግዚአብሔር ወይ የዘላለም አምላክ እኛም ደግሞ ቁጭ ብለን ሰምተን እግዚአብሔር መተግበር የምንችልበት አቅም ስጠን። ይሄ ትውልድ ይሄ ህብረት ቀላል አይደለም። እግዚአብሔር ወይ አንተ የሰበሰብከው ህብረት ስለሆነ ምንም በቃ ሳናስበው በእውነት ከዚህ የበለጠ ህብረት ምን አለ? እግዚአብሔር መቀባበላችን የሚገርም ነውና ይህንን መቀባበል መንፈስ ስላደረክልን መከባበር ሳንተያይ እየተከባበርን ይህንን ስላደረክ እናመሰግናለን። ከዚህ ውስጥ በቃ ብዙ ጄኔሬሽን ብዙ ተፈወሱ በቃ የሚደንቁ ትውልዶች ይመጣሉ። እኛ እናቶች ደግሞ ተሰብስበን እናመሰግናለን። እግዚአብሔር ሆይ እናከብርሃለን። ተመስገን ጌታ ሆይ ተመስገን። በሰላም አሳድረን ሁሉም ባሉበት አንተ መልካም ነገር አድርግልን። ክብሩን ምስጋናውን ሁሉ ላንተ እንሰጥሃለን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም አሜን። ዋው ጌታ ኢየሱስ ይባርክሽ ጽጌ የኔ እናት። ብርክ በይ በባረክሽኝ በረከት በእጥፍ ተባረክ የኔ እናት በእውነት አሜን። ኮኮዬ አምላክ ይባርካችሁ። ሁላችሁም ተባረኩ። ፖዚቲቭ ኤነርጂ ሁላችሁም ተባረኩ። አሜን። አንቺ የእግዚአብሔር አምላክ ጨርሶ ይማርሽ የኔ ፍቅር። ውድድ ነው የምናረግሽ የኔ መልካም እህት። I love you so much, you know how I feel about you. ውድድ ነው ማረግሽ አንቺ የኔ እናት የኔ ቅን በቃ ቅን አይገልጽሽም በእውነት እና I mean it በአደባባይ በጓዳ ምልሽንም በአደባባይ ነው ምልሽ ማለት ነውና በጣም ነው የምወድሽ የኔ ፍቅር። እግዚአብሔር እድሜና ጤና ይስጥሽ የኔ እናት። ልጅሽን እግዚአብሔር ለበረከት ያርግልሽ የኔ መቤት። አሜን። ሰብልዬ ከአንቺ ተጋብቶብን ነው። አይ ኧረ በእናትሽ ተይ አንቺ ቅን የሆንሽ መልካም ሴት። እግዚአብሔር አምላክ ይባርክሽ በእውነት ተባረኪ። ሁላችሁም አንዬ፣ ኮኮዬ፣ አይንዬ፣ ሁላችሁም ጽግዬ፣ ሁላ ከታችም ከላይም የነበራችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ።
በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ። በእውነት ጌታ ስሙ ይባረክ። እናንተን ስለሰጠን አልምዬን ጌታ ኢየሱስ ይባርካት። እህቶቼን ስላገናኘችኝ ሁላችሁንም በእውነት ተባረኩ። በቃ እንዲሁ ስንበራረክ 2 ሰዓት ሊሞላ ነው። ሰው ኮኮዬ ድራፕ ሳታደርገን ወይ አንዬ እንሂድ ሁላችንም። ጸጊን ድገሚልን የምትሉ ሰዎች በግል ደውሉ። ድገማሉ እንዴ? አዎ ቁጭ ብለን እንደር ጋይስ። ኧረ ተው ጽግዬ ግን ያንቺ ድምፅሽ ይገርማል በጣም በእውነት። ሲዲ አውጪና ስጭኝ ያንቺንና ያያልን ሲዲ እኔ ሳሻሽጥ ነው የምኖረው ማለት ነው። 2026 አይ በእውነት ትጉ በፍጹም ነው የዛጋ አይደለም። በጣም በእውነት አቅም አለሽ። ጌታ ደግሞ ድምፅሽን የሰጠሽ እሱ አይደለ ሊጠቀም ይፈልጋል። ዘምሪለት እሺ፣ ዘምሪለት እና ሲዲ አውጪ፣ ሲንግልም ቢሆን ልቀቂ። ከዛ በኋላ እኛ እናስተዋውቃለን እዚህ ማለት ነው። አያልዬና አንቺ በቃ እኔና ያያልን ይያዛለን። እሺ ላቭ ዩ ጋይስ። ደህና ደሩልኝ ሁላችሁም። ባይ። እሺ ቻው፣ መልካም ዊኬንድ። ባይ ጋይስ። አሜን። ባይ። ባይ